በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በከሃሊነቱ ወዶ የፈጠረውን ዓለም በቸርነት የሚመግብ በዓለም በቀጠሮና በተስፋው ፍጻሜ ሥጋችንን ለብሶ ያዳነን ጌታችን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ሐዋርያት፣ የቅዱሳን ነቢያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤት በረከት ከኛ ጋር ይሁን። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ የዚህ ደብር አስተዳዳሪ፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ አምላካችን ኢየሱስ ክርስቶስ በቸርነቱ በይቅርታው በሀብቱ ሰብስቦ ስላገናኘን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር እንደፈቀደ ይህንን 3 ቀን የምንማረው ስለ ንስሐ ነው የምንማረው። ስለዚህ እሱን መሰረት አድርገን እንማማራለን። ስለ ንስሐ ነው የምንማማረው ሲባል ያው ንስሐ ግቡ የሚል ቃል ብቻ መቼም አይደለም አይደል? እንማረው ምን እንደሆነ ከስሩ ጀምረን እንማርና የትምህርት ዓላማው ባለፈው እንዳልኳችሁ ሰውን መንገድ እንዳይጠፋው መንገድ ለማሳየትና ማንጻት ነው። ሌላ ትርጉም የለውም። ትምህርት ማሳየት ያ ማለት መምራት፣ ማንጻት መጨረሻ ላይ ማዋሃድ ወይም ማገናኘት። በቃ ይሄ ነው። አቅጣጫ ጠፍቶን እንደሆነ መንገዱ በዚህ አይደለም በዚህ ነው ወይም በዚህ አይደለም በዚህ ነው ብሎ ትክክለኛ መንገድ ማሳየት ነው። ሁለተኛው ደግሞ ማንጻት ነው፣ ንጹህ ማድረግ፣ ጉድፎቻችንን ማራቅ ነው። ሶስተኛ ደግሞ ሰው ምክንያቱም እንደ ዕቃ ና ብለን ጆሮውን ይዘን አናጥበውም አይደለም። ሳህን ቢሆን እናጥበዋለን፣ እንደዚህ ብድግ አድርገን እናጥበዋለን። ከብት ወይም በግ ቢሆንም ማጠቢያ ያለው ወስደን እናስገባዋለን። ሰው ግን ወዶ የሚታጠብ ነው። ስለዚህ ፈቃዱን ማዘጋጀት ያስፈልጋል ማለት። ካልወደደ መንጻት አይችልም። ሰው በራሳችን ፈቃድ የምንጠብቀው በግ አይደለም። የራሱ ጭምር ፈቃድ ተጨምሮ የሚጠበቅ በግ ነው። ቅዱስ ዮሐንስ አፈወርቅ ቅስና ተቀበል ሲባል አልሆንም እኔ ቄስ መሆን አልችልም ማለት። ለምን ሲባል የሚያስብ በግን መጠበቅ ቀላል አይደለምና ይላል። የሚያስብን በግ መጠበቅ። ይሄኛው በግ ስለማያስብ ወደዚህ ስነዳቸው ወደዚህ ይሄዳሉ፣ ወደ ቀኝ ራስ ሄዳለች ወደዚህ ይሄዳሉ። ሰው ግን አስቦ ነው። ለራሱ የሚጠቅመው ነገር እንኳን ሲነገረው ይተረጉመዋል። አስቸጋሪ ነው። ተጠንቅቆ የሚመራ ነው ሰው እና ከዚህ የተነሳ ትምህርት የሚያስፈልግ ምክንያት የራሱ ፈቃድ ካልተጨመረበት ናልጠብህ ተብሎ ንስሐ አይገባም። እንዲህ አድርግ ቢባል እንኳን ለራሱ የሚያድነውን ነገር ብንነግረው እንኳን እንደ ድፍረት ሁሉ የሚቆጥርበት ጊዜ ስላለ ሰውን ውዴታ፣ ፈቃድ፣ ስምረት፣ መስማማት እንዲኖረው ትምህርት ያስፈለገበት ምክንያት ይሄ ነው። የትምህርት አስፈላጊነቱ ለመንጻት ነው። ነጽተን ደግሞ ከክርስቶስ ጋር ተዋህደን እንድንኖር ሊቅ ለመሆን አይደለም የምንማማረው፣ ወይም መጽሐፍ ቅዱስን ለማወቅ አለ የምንማረው፣ ለመዋሃድ ነው። እግዚአብሔር ማንንም ሰው ሊቅ የማድረግ ዓላማ የለውም። ማንንም ሰው የመቀደስ ዓላማ ነው ያለው። ከዚህ የተነሳ እንድንነጻ ስለ ንስሐ እንማማራለን። በቀደም የቀጠርነው ርዕስ አለ። እሱን ርዕስ ወይ ነገ ወይ ከነገ ወዲያ የዚህ ርዕስ ሁለተኛው አካል ሆን እናደርገዋለን። ዛሬ ግን ስለ ንስሐ እንማማራለን ብለን የለ። ስለ ንስሐ ስንማማር ዛሬ የምንማማረው ኃጢአት ምንድን ነው የሚል ነው የምንማማረው። ኃጢአት ምንድን ነው? ይህን ነው። እስኪ ኃጢአት ምንድን ነው በሉ። ደገሙ። ሶስተኛ። አንድ ሐኪም
ጨጓራን ከማከሙ በፊት መጀመሪያ ምንድን ነው የሚያጠናው? ጨጓራ ላይ ብቻ ነው የምናወራው። ስለምንድን ነው ያጠናል? ስለ ጨጓራ ማጥናት አለበት። ጨጓራ ላይ ምን አለ? ሙከስ መንብሬን አለ። ይሄ ምንድን ይባለው? ሙከስ መንብሬን ምንድን ነው በአማርኛ ብዬ ደግሞ ልኳሽባችሁ። እኔ እንግሊዘኛ ስለምችል አንዳንድ ሰው አላል ተምሬ ያለው ለማለት አይዶ ነው በአማርኛ ምን እንደሆነ ይላል። ኩሾት ጉራ ማለት ነው። አቤት 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 እያወቀ የሚል ሰው አለ ነው። እናንተ ግን አይደለም። እና እንደዚያ ደግሞ እኔም እስኪ ወጉ ይንካኝ እስኪ አይዶ ነው ሙከስ መንብሬን በአማርኛ ምን እንደሆነ ብዬ ትንሽ ልጨምርበት ብዬ ነው። በአማርኛም ስሙ ስለማይመች ነው። ንፍጠ ክርታስ ነው የሚባለው። እንደሱ ነው የሚባለው። ጨጓራ ላይ የተነጠፈ የሆነ ለጨጓራ ከቨሬጅ የሚሰጠው ነገር ጥንካሬ እንዲኖረው ባክቴሪያዎች እንዳይበሉት የሚያደርግ ነው ማለት ነው። ስለዚህ ስለሱ ያጠናል። ሃይድሮክሎሪክ አሲድ ጨጓራ ውስጥ አለ። እሱ እንዳይጎዳው ሃይድሮክሎሪክ አሲዱ የጨጓራው ሙከስ ሲጎዳው ጨጓራው ሊጎዳ ስለሚችል ከዚያ በኋላ ላይ ያለውን ነገር ሲልጠው ምግብ ለመፍጨትና ለሌላ ነገር የሚረጨው አሲድ እሱን ስለሚልጠው ሲጎዳ ሲቆስል አልሰር ይሆንበታል ማለት ነው ለሰውዬው። ይሄንን ነው የሚያጠናው ጨጓራን። ስለዚህ ጨጓራን ለማከም ጨጓራን ማወቅ ያስፈልጋል። ከኃጢአት ለመውጣት ስለምን ማወቅ አለብን? ስለ ኃጢአት ምንነት ማወቅ አለብን። ጎጅነቱ ምንነቱን ካልታወቀ የሚጎዳ ነገር የሚጠቅም ነገር ተደርጎ ይወሰዳል። የሚጎዳ ነገር የሚጠቅም ነገር ተደርጎ ይወሰዳል። ድሮ በደርግ ጊዜ መሰረተ ትምህርት የሚባል ነበር፣ ጎልማሳ ትምህርት የሚባል ኢመደበኛ ትምህርት እንደማለትም ይመስለኛል። እና እዚያ ላይ ሰዎችን አረቂ አትጠጡ አላሉ። ሰውዬው አረቂ አትጠጡ፣ አረቂ ጎጂ ነው ብሎ አስተማረ። ጎጂነቱን ለማስተማር ብሎ በአንድ ጠርሙስ ውሃ ይሞላል። በአንድ ጠርሙስ አረቂ ይሞላና ከውሃው ጠርሙስ ውስጥ አንድ ትል ያስቀምጣል። ከአረቂው ጠርሙስ ውስጥ አንድ ትል ያስገባል። አረቂው ውስጥ የገባችው ትል ወዲያው ኩምትርትር ብላ ትሞታለች። ውሃው ውስጥ ያለችው ደግሞ በደንብ እየተዝናናች ኢንጆይ እያደረገች እንዲህ ስትንሳፈፍ ያዩታል። ምን ተረዳችሁ አላቸው መምህሩ። ምን የሚሉ ጥሩ ነው። ሆዳችን ውስጥ ያለው ባክቴሪያ እንዲሞት አረቂ መጠጣት እንዳለብን ተምረናል። ስለዚህ ሰው አያችሁ ጎጂ ነገር ስለ ኃጢአት ለምንድን ነው የምንማረው? እንዴት አሁን ምንም ይልልና ሊመጣላችሁ ይችላል። እንደ አባዝ ብሎ ስለ ጽድቅ አያስተምረንም። ምንድን ነው ስለ ኃጢአት የሚያስተምረን ይችላል። ጎጂነቱን ካላወቅ ነው የሚጠቅመውን ነገር የሚጎዳ አድርገን ልንወስደው እንችላለን። የሚጎዳውን ነገር ደግሞ የሚጠቅም አድርገን ልንወስደው እንችላለን። ይሄ ነው ሚስ አንደርስታንዲንግን ለማጥራት ነው። ስለዚህ ስለ ኃጢአት እንማራለን። በጣም የሚያስገርማችሁ በዓለም ብዙ ጥናቶች ይደረጋሉ አይደለም? ስለ ውሃ ይደረጋል፣ ስለ ፀሐይ ይደረጋል፣ ስለ ምድር ይባላል፣ በቃ አጠቃላይ ስለ ዓለም ስለ ዩኒቨርስ ይደረጋል፣ ስለ መሬት ይደረጋል፣ ስለ ሰው ዘረመል ይጠናል። የሰው ልጅ ጭንቅላቱ አይምሮ ለብቻ ይጠናል። በጣም ብዙ አይነት አሉ። ባዮሎጂ፣ ጂኦሎጂ፣ አንትሮፖሎጂ፣ ጂኦግራፊ፣ ኬሚስትሪ በጣም ብዙ ጥናቶች አሉ። በጣም ከባድ ጥናት የሚባለው እንደሆነ ታውቃላችሁ? ስለ ኃጢአት ማጥናት ነው። በዓለም ካሉ ጥናቶች ሁሉ በጣም ከፍተኛ ጥንቃቄ የሚጠበቅበት ስለ ኃጢአት የሚያጠና ነው። ለምን ሲባል በዚያው ኃጥእ ሆኖ ሊቀር ይችላልና ነው። ስለ ኃጢአት ሲያጠና ይሄ ኃጢአት እንዴት ነው የሚያደርገው ብሎ ቢያጠና፣ ለምሳሌ አንድ በጣም ለቃሉ በጣም ይቅርታ አድርጉልኝ፣ በጣም የማልወደው ልክስክስ ሳይንቲስት አለ። ልክስክስ ስላልኩ ይቅርታ አድርጉልኝ። ስሙ ቢቀርባቸውም ጥሩ ነው በእውነቱ። ሲግመንድ ፍሮይድ ነው። ይህ ሰውዬ በጣም ልክስክስ ሰው ነው። በዓለም ላይ ለሚሰሩ ኃጢአቶች ሁሉ መነሻው ይሄ ሰውዬ ነው። አሁን ለሚሰሩት ማለት አሁን በተለይ አሁን ለሚሰሩት ዘምነው በሕግ ተቀበሏቸው ተብሎ ልጆቹ ትምህርት ቤት እንኳን እንዲማሯቸው የሚገደዱትን አሁን ይሄ ከፍተኛ የኃጢአት ወረራና ወረሽኝ የነበረው የሆነውን ኃጢአት እሱ ነው ያስፋፋው። ይሄንን ኃጢአት ራሱ እየሞከረ ነበር ያስፋፋው። ትምህርት ቤቶች ሁሉ የከፈታቸው
የብልግና ትምህርት ቤቶችን ሁሉ የከፈተው እሱ ነበረ። ስለ ኃጢአት ላጥና ብሎ ሰዎች ምን ያስባሉ ብሎ ለምሳሌ በ20 ዓመታቸው ስለ ጾታዊ ነገር ምን ያስባሉ፣ በ30 ዓመታቸው ምን ያስባሉ ላጥናው አለና እሱ ራሱ የርኩሰት ማደሪያና መናኸሪያ ሆኖ ቀረ እና ስለ ኃጢአት ማጥናት ከፍተኛ ጥንቃቄ ይፈልጋል። እኔ ግን ስለ ኃጢአት እንደዚያ መሆን ስለማልፈልግ ስለ ኃጢአት ሪሰርች አልሰራም። እንደ ሲግመንድ ፍሮይድ አይነት አሰራር እኔ አባቶች ያስተማሩኝን ነው የማስተምራችሁ። እግዚአብሔር ስለ ኃጢአት ምን ብሏል? ከፍቹ እንጀምራለን። ከፍቹ ነው የምንጀምረው። ኃጢአት ምንድን ነው? ምንድን ነው የሚለው እግዚአብሔር መዝሙር 86:96 ላይ እንዲህ የሚል ቃል አለ። እለታፈቅሩ ወለእግዚአብሔር ጽልእዋ ለእኪት፣ እግዚአብሔርን የምትወዱት ሰዎች ኃጢአትን ጥሏት ይላል። ስለዚህ ኃጢአትን ስናውቀው ነው የምንጠላው። ኃጢአት ምን ስለሆነ ነው የምንጠላው የሚል ጥያቄ ነው። እግዚአብሔርን የምትወዱት ሆይ ኃጢአትን ጥሉ። ኃጢአትን የምንጠላው ኃጢአት ምንድን ነው? ኃጢአት አንድ 5 ፍቾች አሉት። እሱን ልተርጉም እንነጋገራለን። ኃጢአት ማለት በግዕዝ ከሆነ ማለት ነው። በግዕዝ ከሆነ ኃጢአት ማለት መነሻ ቨርቡ እንግሊዘኛ ቃላትን መሀል ላይ የማስገባቸው ለምን እንደሆነ ታውቃላችሁ? ቅርብ ለማድረግ ስፈልግ ብቻ ነው። ቅርብም ለማድረግ ስፈልግ ብቻ ነው ቃላትን የምጠቀመው እንጂ ይቅርታ አድርጉልኝ፣ ጉራማይሌ ለማድረግ አይደለም። ግሱ መነሻ አሁን ግሱ ብል እዚህ ተወልደ ያደጉ ልጆች ምንድን ነው ግስ ነው የሚሉት ማለት ነው። እንደዚያ ቅርብ ለማድረግ ነው ይህን የምናገርበት ምክንያት። አንድ ጊዜ የሆነ ቦታ ሄጄ የሀገሩን ስም መጥቀስ ያላስፈለገኝ ምክንያት የውዝቻ ሀገር ሄጃለሁ ለማለት እንዳይመስል ነው። እና እዚያ ሄጄ ሳል ለልጆች ህፃናትን ውጭ ሀገር ተወልደው ያደጉ ናቸው። ለህፃናት ትምህርት ስሰጥ ዛሬ የልጄ ሽታ በሚል ርዕስ ነው የምንማረሱ። ዞሬው ዋት ሽታ ይላሉ። ሽታ ምን እንደሆነ አያውቁም ማለት ነው። በአማርኛ ሽታ ማለት ነው። ስለዚህ ለዚያ የምጠቀመው። ስለዚህ መነሻ ግስ ወይም ቨርቡ ምን የሚል ነው? ሀጣ ከሚል ግስ ነው የሚወጣው። ሀጣ ከሚል የግዕዝ ቨርብ ነው የሚነሳው። ፍቹ ሀጣ ከሚል ይነሳና ኃጢአት ይወጣል። ኃጢአት እንደገና ኃጢኦት ይባላል። ኃጢአት ማለት ማጣት ማለት ነው። ሀጣ አጣ። ለምሳሌ ፕሮቴስት ከሚል ቨርብ ምን ይወጣል? ፕሮቴስታንት። ፕሮቴስት ማለት መቃወም ማለት ነው። ፕሮቴስታንት ተቃዋሚ ማለት ነው። ለምን? ካቶሊኮቹን ተቃውመው ስለወጡ። እንደዚህ ሁሉ ልክ እንደዚህ ሀጣ አጣ፣ ኃጢአት ማጣት ማለት ነው። ኃጢአት ማለት ምን ማለት ነው? ተናገሩ እንጂ። ማጣት ማለት ነው። ምንድን ነው የምናጣው ነው? ምንድን ነው የምናጣው? ሰው ኃጢአት ሲሰራ መጀመሪያ የሚያጣው እግዚአብሔር ነው። እግዚአብሔርን ያጣል። ገነትን ያጣል። እናመጣዋለን በኋላ በዝርዝር ኃጢአት ምን እንደሚያሳጣ። ገነትን ያጣል። ነፃነቱን ያጣል። የውስጥ ሰላም አይኖረው፣ ያጣዋል። ይህንም ኃይል ያጣል። ኃይል የሌለው ነው የሚሆነው። ለምሳሌ ሶምሶን በአህያ መንጋጋ ብቻ 1000 ሰው የገደለ ሰው ነው። በአህያ መንጋጋ። ኃጢአት ሲሰራ ግን ሰዎች ምንድን ነው ያደረጉት? በገመድ። ሶምሶን ፀጉሩ አድጎ ታች የደረሰ ነበረ። በብሉይ ኪዳን ናዝራውያን ለማሳደግ ስለሚፈቀድላቸው እና ፀጉሩ አድጎ ታች የደረሰ ስለነበረ ፀጉሩን በትልቅ ገመድ አስረው መሬቱ ጋር በእንጨት ቸክለውት ነበረ። ሶምሶን ጠላቶች መጡብህ ሲባል ግን ነቃቅሎት ነበር የሚነሳ። ከግርግዳው ጋር ታስሮ የግርግዳውን ምሰሶ ነቅሎት ነበር የሚነሳ። ኃጢአት ሲሰራ ግን የማይገባ ነገር ከአንዲት ሴት ጋር ሲያደርግ ወይም ሲወድቅ ምን ተደረገ? ሰዎች እንደ ፍየል ግልገል ወይም እንደ በግ ግልገል እየጎተቱ ይዘውት ሄዱ። ኃይሉን አጣ ማለት ነው። ኃጢአት ኃይል ያሳጣል።
የማሰብ ኃይል ያሳጣል፣ የመስራት ኃይል ያሳጣል። የሁሉን ነገር ኃይላችን ሙጥጥ ነው። የተስፋን ኃይል ያሳጣል፣ ገንዘብ ያሳጣል፣ በረከት ያሳጣል። እጃችን ላይ ያለውን ነገር ሁሉ ባዶ ነው የሚያደርገው ኃጢአት። እና ኃጢአት ያሳጣናል፣ አቅማችን ጤናችንም ያሳጣል። ሌላው ቀርቶ እንዳልኳችሁ የማሰብ አቅማችን ሁሉ ነው የሚቆጣጠረው። ብዙ ጊዜ ኃጢአት የምንሰራው ለምን እንደሆነ ታውቃላችሁ አይደል? ደስታ ፍለጋ ነው፣ ሌላ ነገር የለም። የኃጢአት ምንጩ ደስታ ፍለጋ ነው። ሲተረጎም ደስታ ነው ሁሉም ነገር። መጨረሻ ላይ ተቃሎ ሲምፕሊፋይ ተደርጎ የሚመጣው ውጤት ደስታ ነው፣ ሌላ የለውም። የመሄጃ መንገዱ ሊለያይ ይችላል። መጨረሻ ላይ የምናገኘው ውጤት ግን ደስታ ፍለጋ ነው። ደስታ ፍለጋ ነው። እና ሁልጊዜ ኃጢአት የሚሰሩ ሰዎች ደስታ ፈላጊዎች ስለሆኑ ጭንቅ አይችሉም። ጭንቅ ስለማይችሉ የጽናት ኃይል የላቸውም። መከራን መቋቋም አይችልም። ፈተናን የማለፍ አቅማቸው ሁሉ ያነሰ ነው። ደካማ ናቸው። ቀለል ያለ ነገር የሚያቆስላቸው ናቸው። ልክ የቆሰለን አካል ቀለል ያለ ነገር የልብስ ጠርዝም ቢሆን ሊያደማው ይችላል። ኃጢአትን ሁልጊዜ የሚያዘወትሩ ሰዎች በቀላሉ ነው የሚያዝኑ። ተለዋዋጭ ጠባይም ነው ያላቸው። ለቤተሰብ አይመቹም፣ ለጓደኛ አይመቹም፣ ለጎረቤት አይመቹም፣ ለስራቸው አይመቹም፣ ከራሳቸው ጋር ሰላም የላቸውም፣ ለትዳር አይመቹም፣ ለጓደኝነት፣ ለሁሉ ነገር አይመቹም። ለምን? ቀላል ህሊና፣ ቅርብ ስሜታዊ ሰዎች ናቸው። እና ኃጢአት ይሄ ሁሉን የሚያሳጣ ይገርማችኋል። ዛፍ በስለት ይቆረጣል። ዛፍ በስለት ነው የሚቆረጠው። ገንዘብን የሚቆርጠው ኃጢአት ነው። ገንዘብ ኃጢአት የሚሰራ ሰው ገንዘብ አይበረክትለትም። ለምን ሲባል ጽድቅ ስንሰራ እግዚአብሔር የረድኤት አጥር ዙሪያችን ላይ ያቆማል። ኃጢአት ስንሰራ እግዚአብሔር እነዚያን ረድኤቶች ስለሚያነሳቸው ገንዘባችን እየመጡ የሚወጠቡጡት ሰዎች እንደ አጥር እንደሌለው አትክልት እየቆጠቆጡ የሚያደርቁት ይበዛሉ። ያላሰብናቸው ወጪዎች ሁሉ እየተከሰቱ ገንዘቦቻችን ሁሉ በወጭ ነው የሚያልቀው። ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ይሆናል ብሎ ትንቢተ ሐጌ ምዕራፍ 1 ላይ እንደነገረን በቀዳዳ ከረጢት የተቋጠረ አሸዋ በላይ ይጨመራል፣ በታች ይፈሳል። ሰው ይደክማል፣ ይሰራል፣ በምን እንደወጣ አያውቀውም። ነገር ሁሉ እዚያው ያልቃል። ጉልበቱን አድክሞ መጨረሻ ላይ ትርፍ የለው፣ አርጅቷል፣ እጁ ላይ ምንም የለም። ያ እንዳይሆን ከኃጢአት መጠበቅ አለብን። ኃጢአት ማጣት ማለት ነው ዘላለማዊ ሕይወታችን እናጣለን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ወዳጅም እናጣለን። ወዳጅ እናጣለን። እስኪ አንድ ጥያቄ ልጠይቃችሁ። እናንተ አሁን እዚህ ተሰብስባችኋል አይደል? አልተሰበሰባችሁም? እኔ እንደማስተምር ታውቃላችሁ አይደል? እኔ ስሰርቅ ብታዩ ትሰበሰባላችሁ? አያችሁ? ኃጢአት ሰው ያሳጣል ማለት ነው። ቀለል ያለ ምሳሌ እኮ ነው። አሁን እዚህ ተሰብስባችሁ እየተማራችሁ ነው። ኃጢአት ስሰራ ግን ካያችሁኝ ግን ወደዚያ መምጣት አስፈልጉ። ኃጢአት ሰው ያሳጣል። በሉ እስኪ ሁላችሁ። ወዳጅ ያሳጣል። ብቻ ነው የሚያስቀረው። ብቻ ነው ያስቀራል። ጽድቅ ነው ሰው የሚሰበስበው። ጽድቅ ዘመድ ይሰጣል፣ ዘመድ ያፈራል። ብቻችሁን እንኳን ብትሆኑ ባይድ ዘመድ ይሆናቸዋል። ኃጢአት ግን የኔ ነው ያልነውን ሁሉ ነገር ነው የሚያከስርብን። ይሄ ነው ኃጢአት ማለት፣ ይሄ ነው ፍቺው። በኋላ ቃሉ ሲተረጎም ነው እንግዲህ በኋላ ደግሞ ምን ችግር እንደሚያመጣ በደንብ በመጽሐፍ ቅዱስ ያለው ነግራቸዋለሁ። ኃጢአት በዕብራይስጡ ካታ ይባላል። ካታ ነው የሚባለው። ካታ ይባላል በዕብራይስጥ። ፍቹ ምን ማለት መሰላችሁ? ፍቹ ካታ ማለት መውደቅ ማለት ነው። ቱፌል ማለት ነው። መውደቅ ማለት ነው። ኃጢአት ማለት መውደቅ፣ መውደቅ የሚል ፍቺ። ሁለት ፍቾች ነው ያሉት በዕብራይስጡ ቃል ሲተረጎም። መውደቅ ከየት የሚወድቀው ነው። መውደቅ ከሆነ ፍቹ እስኪ ጠይቃቸው። አንድ ሰው እዚህ ላይ ከሚወድቅ፣ ከዚህ ተነስቶ ከሚወድቅ፣ እዚህ ተነስቶ ከሚወድቅ፣ ታች ላይ ከሚወድቅ፣ ከከፍታ ሲወድቅ ነው ከዝቅታ ሲወድቅ ነው ስብራቱ የሚጨምረው? ከዚህ ሲወድቅ ነው ከከፍታ ሲወድቅ ነው።
ከከፍታ ሲወድቅ ስብራቱ ይጨምራል። ክርስቲያኖች ልዕልና አለን። ልዕልናችን ምንድነው? እግዚአብሔርን መስለን የተፈጠርን። የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ እንዲህ የሚል ቃል ታገኛለች። ማቴዎስ ምዕራፍ 7 ቁጥር 24 ሰው ከግንብ ላይ ወድቆ ይሰበራል፣ ከዛፍ ላይ ወድቆ ይሰበራል፣ ከድንጋይ ላይ ወድቆ ይሰበራል። በጣም ብዙ አይነት ውድቀቶች አሉ። በጣም ትልቁ ስብራት በኃጢአት መውደቅ። ምክንያቱም ይሄኛውን ሐኪሞች ይጠግኑታል፣ ያኛውን ግን መጠገን አይቻልም። ሐኪም አይጠግነው፣ ራሳችን በልተን አንጠገን፣ ጠጥተን አንጠገን፣ አርፈን አንጠገን፣ ምንም ነገር አይጠግንም። ተኝተን አንጠገነውም። ኃጢአትን እንዲህ ይሄን ብላና ይጠገናል፣ ይሄን ያህል ረፍና ይጠገናል የሚባል የሰውነት ክፍል አለ። ኃጢአትን በልቶም ጠጥቶም ተኝቶም አርፎም እረፍት ወጥቶም ከዘመድ ጋር ተጫውቶም መጠገን አይቻልም። ምክንያቱም የምንወድቀው ከሰማይ አንስተን ነው የምንወድቀው። ክርስቲያኖች የሰማይ ዜግነት ያለን ስለሆን ኃጢአት ስንሰራ ከሰማይ አንስተን ነው እስከ ምድር የምንወድቀው እና ለዚያ ነው ኃጢአት በሰራን ጊዜ ሆድ ባስ የሚለን። ለዚያ ነው ከላይ አንስተን ነው የወደቅነው። እንዲህ ይላል ኩሉኬ ዘይሰምዕ ዘንተ ቃለ ነገሬ። ቃሌን ሰምቶ የሚያደርግ ሰው ቢኖር፣ ሁለተኛውን ብቻ ነው የምናገረው፣ የመጀመሪያው ሌላ ትርጉም አለ። ቃሌን ሰምቶ ኩሉኬ ዘይሰምዕ ዘንተ ቃለ ነገሬ፣ ይህን ቃሌን የሚሰማ ወይ ይገብሮ የማያደርገው ሰው ቢኖር ይመስል ብእሴ አብደ ዘሐነጸ ቤቶ ዲበ ሆጻ፣ ቤቱን በአሸዋ ላይ የሰራ ይመስላል። ነፉ ነፋሳት፣ ነፋሳት ነፈሱ፣ ወውህዝ ውሃይስት፣ ጎርፍም ጎረፈ፣ ዘንሙ ዝናማት፣ ዝናምም ዘነመ፣ ወገፍእወ ለውእቱ ቤት፣ ይሄን ቤትም ገፉት፣ ወወድቀ ወደቀ፣ ወኮነ ድቀቱ አብየ፣ አወዳደቁም የከፋ ሆነ ይላል። ተመልከቱ፣ አወዳደቁም የከፋ ሆነ። ይሄንን በእኛ ቤተክርስቲያን ሲተረጎም ምን ይተረጉሙታል? መውደቁ የነፍስ ነውና ብሎ ይተረጉሙታል። የከፋ ሆነ የሚለው እስቲ መውደቁ የነፍስ ነውና በሉ። አቤት ምሳሌ ምን ታዲያ የነፍስ ነውና ማለት ምን ችግር አለው? በጣም ከትልቅ ክብር ነው የምንወርደው። ከትልቅ ክብር ለምሳሌ ልንገራችሁ። አንድ ሰው እግሩ ቢቆረጥ ወይም ይሰፋል ወይም አርቲፊሻል እግር ይገጠምለታል። አሁን እንዲያውም ሴንስ የሚያደርግ እግርና እጅም እየተሰራ ነው ሲባል ሰምቻለሁ። እውነት ውሸት እርግጠኛ አይደለሁም። ስለዚህ ይገጠምለታል፣ በሱ ይራመዳል። ባይገጠምለትም ተቆርጦ የሚቆየው ለስንት ዓመት ሊሰቃይ ይችላል? በጣም ከበዛ የሰው እድሜው ቢበዛ ስንት ነው? 70 ዓመት ነው። ከጨመረም 80 ይሁን 150 ይሁን የሚያልቅ ስቃይ ነው ይሄኛው። የዚህኛው ሰባራ የሚያልቅ ሰባራ ነው። በነፍሱ የተሰበረ ግን አያልቅም። ሲኦል ውስጥ ገብቶ ዘላለም ሲቃጠሉ መኖር ነው። ስለዚህ የዘላለም ስብራት ነው የሚሰበረው። ከዚህ የተነሳ ወኮነ ድቀቱ አብዬ፣ እግዚአብሔርን ከመምሰል ተራራ የወረደ ሰው እንዴት ብሎ ድቅቅ ብሎ እንደሚሰበር ተበሩ። ለዚያ ነው ከብዙ ቁስላችን ይልቅ ከኃጢአታችን ቁስል በቀላል መውጣት የማንችልበት ምክንያት በጣም ከትልቅ ከፍታ ሲወድቅ ሰው አጥንቱ ድቅቅ ነው የሚለው። የደቀቀ ስብራት ነው ኃጢአት፣ ቀለል ያለ ነገር አይደለም። እና ኃጢአት ውድቀት ማለት ነው። ከእግዚአብሔር እጅ ነው ወተን የምንወድቀው። ሶስተኛ ካታ የሚለው የዕብራይስጥ ቃል ሲተረጎም መንገድ መሳም ነው። መሳት ቱ ሚስ ዘ ጎል ማለት ነው። ትክክለኛ መዳረሻን መሳት ማለት ነው። ኃጢአት ማለት መዳረሻን መሳት ማለት ነው። ወይም የሚኖሩለትን ነገር አለማወቅ ማለት ነው። ወይም ሰው የመሆንን ዓላማ መሳት ማለት ነው። ዋናውን ጎል መርሳት ማለት ነው። ለምሳሌ የዚህ ሀገር የኛ ሀገር መብራት የሚቀጣጥለው መብራት ኃይል ነው የሚባለው። የዚህ ሀገር እንደሚባለው መስሪያ ቤቱ እንደሚባለው ምንድን
ፓወር ምን ፓወር ዋት ፓወር ፖል ፎልት ቆይ እሺ ድርጅት ፓወር ኮርት እሺ በጣም ግሩም እሱ አሁን ንገራችሁ መብራት መስራቱን ትቶ ስንዴ ማቅረብ ቢጀምር ሀገሪቱ ትጨልማለች አትጨልም አቶሚስ ጎል ማለት ይሄ ነው የተቋቋመበትን ዓላማ መሳት ማለት ነው የተቋቋመበትን ዓላማ ድርጅቱ ሲስት ወደቀ ማለት ነው አሁን አንድ ሰው የተፈጠረው እግዚአብሔርን ሊመስል ነው በጣም ትልቅ ዓላማ አለ በደንብ እንድትይዙ ትፈልጋለሁ ለምንድን ነው የተፈጠርኩት ብላችሁ ከጠየቃችሁ የምትኖሩበትን ዓላማ ታውቃላችሁ ለምንድን ነው የተፈጠርነው እኛ የተፈጠርነው ባጭሩ እንገራችሁ እግዚአብሔርን ለመምሰል ነው የተፈጠርነው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ማለት ሰውን በመልካችን እንፍጠራለን ሰው ኃጢአት አይስማማውም ለምን የእግዚአብሔር መልክ ነው እግዚአብሔር ንጽህና ነው እንጂ ኃጢአት አይስማማው እኛ ደግሞ የእግዚአብሔር መልኮች ስለሆን ኃጢአት ለባህሪያችን አይስማማም ለተፈጠርንበት ዓላማ ሰውነታችን ለቆመበት ዓላማ አይስማማንም ክፉ ነገር ስንሰራ ሰላማተን የምናድርበት ምክንያት ይሄ ነው አልተፈጠርንም ለዚህ ስላልተፈጠርን ስለዚህ አንድ ሰው በትክክል የሚኖርበት ምክንያት የለውም ማለት ነው በኃጢአት የሚኖር ሰው የሚኖርለት ነገር የለውም ማለት ነው ሰው ለልብስ አልተፈጠረም ሰው ለሆድ አልተፈጠረም ሰው ለሹመት አልተፈጠረም ሰው ለጋብቻ አልተፈጠረም ሰው ለቅድስና ነው የተፈጠረው ለጋብቻ አልተፈጠረም ማለት ጋብቻ አልተፈቀደም ማለት አይደለም ጋብቻ ዓላማ አይደለም እሺ ጋብቻ ዓላማ አይደለም ጋብቻ መንገድ ነው ታውቃላችሁ ናታውቁ ጋብቻ ዓላማ ነው አይደለም ጋብቻ የዓላማ መንገድ ነው የጋብቻ ዓላማው ምንድነው መጽደቅ ነው የጋብቻ ዓላማው መጽደቅ ነው ዓላማው መጽደቅ መሆኑን ቢያውቁ ኖሮ ሰዎች አይፋቱ ነበር ዓላማው ኮስት ሼሪንግ ስለሚመስላቸው ነው የሚፋቱት እንደሱ አይደለም ዓላማውን ነው ማየት ደግሞ የመጣው አንድ ዓለም አቀፍ ሩጫ ውስጥ የሄደ ሰው አንድ ጊዜ ጃፓኖች ሮቦት አወዳድረው ነበር አሉ ሰዓቱን ሞልተው በቃ በዚህ ሰዓት ነው የምትሮጥ ብለው ሞልተው ከጨረሱ በኋላ በቴክኒክ ምክንያት ሩጫው ሲዘገኝ ተነስቶ ሩጫው ሮቦቱ ተሞልቷል አንዴ ማለት ነው እና በዚህ ምክንያት ብዙ ጊዜ ተቀጥተዋል ይባላል ሰዓት ተመልሶ ብቻውን ሩጦ ተመልሶ መጥቶ ቁጭ የኤሌክትሪክ ነገር እና አሁን አንድ ሰው ለሩጫ የሄደ ሰው ለአትሌቲክስ ውድድር የተላከ ሰው ዶ ሻይ እየጠጣ እየተዝናና ዝም ብሎ አድሮ ስክሩት ይመጣል ምን ይባላል ዓላማው ተበላሽ ይባላል እና ሰው ሆነን የቆምነው ለንጽህና ነው እስኪ በሉ ሰው ሆነን የቆምነው ለንጽህና እስኪ አንድ ሐሳብ ልንገራችሁ ሻወር ስትወስዱ ሻወር ወስዳችሁ ስትጨርሱ ቅልል የሚል ነገር ይሰማችኋል አይሰማችሁም ይሰማችኋል ለምንድን ነው ሳይንስ ከሆነ መቼም መልስ አያጣም ላበት ደፍኗቸው የነበሩ ቀዳዳዎች በደንብ ስለሚከፈቱ የዛን ጊዜ ኦክሲጅን በደንብ ስለሚወጣ እንደገና ደግሞ በደንብ ብለድ ሰርኩሌሽን ፈጥኖ ስለሚካሄድ ደም ወዲያው ከች ስለሚል ደስታ እናገኛለን ምናምን የሚል መቼስ ማብራሪያ አያጣም ሳይንስ እኔ ግን የምለው ሰው ሻወር ሲወስድ ለምን ደስ እንደሚለው ታውቃላችሁ ሰው ለንጽህና ስለተፈጠረ ነው ሰው ለምን ስለተፈጠረ ነው ለንጽህና ስለተፈጠረ ንጹህ ሲሆን አይምሮው ያንን ነገር ያዳምጠዋል ደስ ይለዋል ሰው እና ሰው የተፈጠረው ለንጽህና ነው ለቅድስና ነው የተፈጠረው ዓላማን መሳት ነው በቃ ሰው አይደለንም በሉ ዝም ብላችሁ ኃጢአት ውስጥ የምንኖር ከሆነ ሰው አይደለንም ሰው ለቅድስናና ለንጽህና የተፈጠረ ነው የመኖር ትርጉማችን ነው ንስሐ የመኖር ትርጉም ነው ንጽህና የመኖር ትርጉም ነው አንድ ሰው በኃጢአት ከኖረ
የህይወት ታሪክ ሊነበብለት አይገባም። የህይወት ታሪክ የሞት ታሪክ ነው እንዴ? የህይወት ታሪክ እንዴት እናነብለታለን? ሲሞት ነው አይኖረው። የህይወት ታሪካችን የመኖር ትርጉማችን ጽድቅ ነው። ከቃሉ ጋር ናችሁ? አዎ። እግዚአብሔር ከሁላችን ጋር ይሁን። አዎ። ሶስተኛ የኃጢአት ትርጉም። ኃጢአት ምንድን ነው? ኃጢአት ማለት እግዚአብሔርን መቃወም ማለት ነው፣ ወይም እውነትን መቃወም ማለት ነው። እውነትን መቃወም፣ እግዚአብሔርን መቃወም። ለምሳሌ አንድ ሶስት ነገሮችን ለምሳሌ አንስቼ ልንገራችሁ። እግዚአብሔር ባህሪው ለጋስ ነው። እስኪ ለጋስ በሉ። ምንድን ነው? ንፉግ ስንሆን ማንን የምንቃወሙ? እግዚአብሔር ነው የሚቃወሙ። እግዚአብሔር ባህሪው ምንድን ነው? እውነት በሉ። ስንዋሽ ማንን ነው የምንቃወመው? እግዚአብሔር ነው። እግዚአብሔር በባህሪው ቅዱስ ነው። ምንድን ነው? ቅዱስ ነው። እኛ ርኩሰት ስንሰራ ማንን ነው የምንቃወመው? እግዚአብሔር። እግዚአብሔርን መቃወም ነው። የዚህን ያህል በደንብ ማወቅ አለብን። እኛ እግዚአብሔርን መቃወም የምንለው ድርጅት አቋቁሞ ሌላ የእምነት ድርጅት ውስጥ የሚወጣ ሰው ነው የሚመስለው። በተግባር እግዚአብሔር መቃወም ነው ይሄ ራሱ። እንደው ቅዱስ ባስልዮስ ዘቂሳርያ የሚናገረው እግዚአብሔር ባህሪው እውነት ስለሆነ ውሸት የሚዋሽ ሰው ከእግዚአብሔር ጋር እኩል ነው ተቃውሞ የሚገጥመው ይላል። ሌሎችም ኃጢአቶች እንደዚህ ናቸው። እየዘረዝራችሁ ማየት ትችላላችሁ። ለምሳሌ እግዚአብሔር ፈታሂ በጽድቅ ነው ማለት እውነተኛ ዳኛ ነው። ስናዳላ ማንን እንቃወማለን? ባሉ ንገር እንጂ። እግዚአብሔር ትጉህ ነው። ሰነፍ ስንሆን ማንን እንቃወማለን? አቤት። እግዚአብሔር በባህሪው ርህሩህ ነው። ርህሩህ ነው። ጨካኝ ስንሆን ማንን እንቃወማለን? እግዚአብሔር እንቃወማለን። እና ኃጢአት እግዚአብሔርን መቃወም ቱ ሪፊውዝ ጋድ ማለት ነው። እግዚአብሔርን ቀጥታ ትግል መግጠም መውጋት ማለት ነው። እግዚአብሔር ጋር ውጊያ መግጠም ነው ኃጢአት ማለት። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። ኃጢአት ተጨማሪ ትርጉም አለው። መንገድ መሳት ማለት ነው። መንገድ መሳት ይሆናል። ቅድም ምንድን ያልነው? ጎል መሳት ነው፣ ዓላማን መሳት ነው። አሁን ደግሞ መንገድ መሳት። መንገድ መሳት። ያ መንገድ ማን ይመስላችኋል? ክርስቶስ። ዮሐንስ 14:6 ላይ እኔ መንገድም እውነትም ነኝ ይላል። ሰው ኃጢአት ሲሰራ መንገዱን ስቷል፣ እየሄደ አይደለም ማለት። ይኸውላችሁ በዚህ ምድር ላይ የምንኖረው ኑሮ ህይወት ምንድን ነው ተብላችሁ ብትተረጉ ምን ትላላችሁ? ትርጉሙ ለነገረኝ ሰው መልስ እሰጣለሁ፣ ሽልማት አለ። ህይወት ምንድን ነው ግን አሁን በነገርኳችሁ መሰረት ግን እንዳትገምቱ፣ ሌላ የራሳችሁን እውቀት ነው። ህይወት ምንድን ነው? ክርስቶስ ነው ነው አይደለም? እንደዚህ ብሎ ላይፍ በራሱ ምንድን ነው ነው? ምንድን ነው እሱ? ህይወት መንገድ ነው። ህይወት ምንድን ነው? መንገድ ነው። መንገድ ነው። ወዴት እየሄድን ይመስላችኋል? ወደ ሞት። ህይወት መንገድ ነው። አሁን አንዳንድ ሰው ይሄ የከተማ ሰው እና የዘመናችን ሰው ላይፍ እንደዚህ ነው ይላል። ምንድን ነው ላይፍ? ላይፍ ነው ያው ላይፍ ይሄው እንደዚህ ነው በቃ ይላል። ምንድን ነው ላይፍ? ህይወት መንገድ ነው። ስለዚህ መንገድ ውስጥ እናያለው የሚወድቁ አሉ፣ የሚቆሙ አሉ፣ ወድቀው የሚሰበሩ አሉ፣ የሚንገላጀጃሉ። አልበርት አንስታይን አለው እንደሚባለው ሃይማኖት ያለ ሳይንስ ቀርፋፋ ነው፣ ሳይንስ ግን ያለ ሃይማኖት እውር ነው ብሏል። እውነቱን ነው። ሃይማኖት ቢያንስ ይሄዳል ነው። ቀርፋፋ ነው ማለት እንደፈለገ አይሄድም። ለምሳሌ ይሄ ባይኖር ድምጼ ወደሱ በደንብ አይደርስም ብሎ ሙቶ ነው እሱ። ግን ያለ ማይክ ስንት አባቶቻችን ሰብከዋል። አልሰበኩም? ሰብከዋል። ስለዚህ አሁን ዋናው ነገር ህይወት ጉዞ ነው ነው። እስኪ ጉዞ ነው በሉ።
ወዴት ነው የምንሄደው? አቤት እኔ አሁን አንድ እርምጃ ብራመድ ወደ እናንተ ቀርባለሁ ወይስ ርቃለሁ? ቀርባችኋለሁ አይደል? ሁለት ሳረገውስ በደንብ ሶስት ሳረገውስ አራት ሳረገው እደርሳለሁ ማለት ነው። አንድ ቀን ስናድር ወደ ሞታችን ቀረብ እያልን አንድ እርምጃ፣ ሁለት ቀን ስንል ቀረብ እያልን ነው። ይሄ የእድሜ ገመድ የገጠር ገበሬ ሊቅ ነው። የኢትዮጵያ ገበሬ ቋንቋውን ብታውቁት እድሜ ገመድህን ይቁረጠው ይላል ሲራገር። እድሜ ገመድህን ይቁረጠው ይላል። ገመድ ይውላችሁ አንድ ጊዜ ስትጠቀልሉ ወደ ጫፉ ምን እያላችሁ ነው? እየቀረብ ነው አይደል እንዴ? አንድ ጊዜ ሳጥፈው እቀርባለሁ፣ ሁለት ጊዜ ሳጥፈው እቀርባለሁ፣ ሶስተኛ ሳጥፈው ይኸው እድሜ ማለት ወይም ህይወት ማለት ከዚህ እስከ ሞት ድረስ የተዘረጋች የሆነች ረዘም ያለች ገመድ ማለት ነው። አንድ ዓመት ስንቀርም ብዙ ጠቅልለናል ማለት ነው። 10 ዓመት 20 ዓመት 30 40 50 ሲሆን ጭራሽ ተጠቅልሎ እያለቀ ጫፉ ብቻ ነው የቀረው። ስለዚህ መንገዱ ደግሞ ወደ ሞት ነው። ወደ ሞት ደግሞ እየሰረቁ ቢሄዱ፣ እያመነዘሩ ቢሄዱ፣ እየዋሹ ቢሄዱ፣ እየሰከሩ ቢሄዱ፣ ሰነፍ ሆኖ ኑሮ ቢሄዱ ምን ይጠብቀናል? ፍርድ። ትክክለኛ መንገድህን ማወቅ አለብህ። ወደ ሞት የሚካሄደው በጽድቅ ተደርጎ ነው። በኃጢአት በኩል ወደ ሞት መሄድ አይቻልም። ስለዚህ የኑሯችን መንገድ ከተሳሳተ መዳረሻችንም ይበላሻል እና መንገድ መሳት ማለት ነው። መንገድ ደግሞ ማን ነው? ክርስቶስ። መንገድ ማን ነው? ክርስቶስ። ይሄን መሳት ማለት ነው። እሺ ከቃሉ ጋር ናችሁ? ኃጢአት ይሄን ያህል ነው ካል ኃጢአት በተጨባጭ የሚያመጣቸው ጉዳቶች ምንድን ናቸው ነው? ኃጢአት የሚያመጣቸው ጉዳቶች ምንድን ናቸው? አንደኛ ኃጢአት ህመም ነው። እስኪ ህመም ነው በሉ። ምንድን ነው መልኳችሁ? ህመም ነው ኃጢአት። ቅዱስ ዳዊት እንዲህ ብሎ ይናገራል። መዝሙር 6 ቁጥር 2 ላይ እንዲህ ይላል፣ እግዚኦ በመዓትከ ኢትቅስፈኒ ወበመቅሰፍትከ ኢትገስጸኒ ተሳሃለኒ እግዚኦ እስመ ድውይ አነ። አቤቱ ድውይ ነኝና ፈውሰኝ። አቤቱ ድውይ ነኝና ፈውሰኝ። እስመ ተሐውከ አይጽምቴ አጥንቶቼ ታውከዋልና ይላል። አጥንቶቼ ታውከዋልና ፈውሰኝ ይላል። የመጽሐፍ ቅዱስ ታሪክ እንደምናነበው አባቶቻችንም በትውፊት እንዳስቀምጡልን ቅዱስ ዳዊት ይሄንን መዝሙር 6ን የዘመረው በጤንነት ሳለ ነው። ታሞ አልነበረም። ታሞ እያለ እንዴት ድውይ ነኝና ፈውሰኝ። እንዲያውም ኃይለኛ ጉልማሳ ነበረ። የሚፈራበት የሚከበርበት መንግስቱ ያየለበት ጊዜ ነበር። ለምንድን ነው ድውይ ነኝና ፈውሰኝ አለ? ኃጢአት ህመም ስለሆነ ነው። ምን አደረገ? ቀጥሎ የተናገረውን ቃል ስሙት። አጥንቶቼ ምን ብሏል? ቅዱስ ዳዊት አጥንቱ እስኪታወቅ ድረስ አልታመመም። ምንድን ነው ያደረገው? የጉልማሳ ሚስት ቀምቶ ነበር። የወንድ ሚስት ቀምቷል። በመጽሐፍ ቅዱስ እንደተጻፈልን ያችውም ማናት? የኦሬዮ ሚስት ናት። ከዕለታት አንድ ቀን የኃጢአት ምንጮችን በዚሁ ታያቸዋላችሁ። ከዕለታት አንድ ቀን ቅዱስ ዳዊት በልቶ ጠጥቶ ተኝቶ ተነስቶ ይላሉ አባቶቻችን ሲተረጉሙ። ደግሞ መጽሐፉም እንደዚሁ ነው። ሲያጋጥሙት ግን በአማርኛ በልቶ ጠጥቶ ተኝቶ ተነስቶ ይላሉ። ሁለቱም ኃይለኛ ነገሮች ናቸው። በሰገነት ላይ ሆኖ ሲመላለስ ወይም ሲዝናና እንደማለት ነው። አንዲት ሴት ከአትክልት ቦታ ሆና ስትታጠብ የፀሐዩ ብርሃን ውሃውን ካደረገችበት የነሐስ ገበታ ላይ አርፎ የብርቱ ወይም የነሐሱ ብርሃን ከሰውነቷ ላይ አርፎ ሰውነቷ ሲያንጸበርቅ ወይም ሲያበራ አየ። ያቺ ሴት የማን ናት አለ። ችማ የባሪያህ የኦሬዮ ሚስት ናት አሉት። ሂዱ አምጡልኛል። ከእሷ ጋር ወደቀ። ያው ንስር ስጋ አይቶ ወንድ ሴት አይቶ አይታገስም። አጠቃላዩን ነገር ነው የምነግራቸው። ወንድ ሁላ ዘማዊ ነው አላልኩም። እያልኩ ያለሁት ግን ወንድ አይኖ መታገስ ይከብደዋል። አንዳንድ ሰው አለ እንደው ማይሆን
ወደ የጽድቅ ጨዋታ የሚጫወት ተው በመጠን አድርጉት ሲባል ምንድን ነው እናንተ? በቃ ሴትና ወንድ ተቀራረበ ማለት ሌላ ነገር ማለት ነው። ሲስተር ብራዘር ላይ ይቀራረብ ይላል ሰው። ተው እንደዚህ አይነት ጻድቃን አትሽተቱ። መጥኑት ስትባሉ መጥኑት። አብሮ ማብሸት አብሮ መዋል ፈሊጥ አይደለም፣ ተገቢ ያልሆነ ነገር ነው። አይቶ ታወቀ። ለምን እንደሆነ ታውቃላችሁ? ሴቶች ጆሮአቸውን ነው የሚያምኑት፣ ወንዶች ደግሞ አይናቸውን ነው የሚያምኑት። ቀሌምንጦስ ነው የተናገረው እኮ። ሴቶች የሚወድቁት በምንድን ነው? በምን ይመስላችኋል? በጆሮአቸው ነው። በጆሮአቸው ማለት ነው። ሄዳችሁ በስመ አብ እንደ ፀሐይ እኮ ነው የምታበሪው ካላችኋት ልቧ ሁሉ ከተማ ሆኖ ነው የሚያድረው። እንደዚህ ማለት ነው። ጆሮአቸውን ነው የሚያምኑት። አቤት አቤት ብላችሁ ካመሰገናችሁ በቃ እናንተ ታዲያ ሞኝ እየሆናችሁ ነው እንጂ ሚስቶቻችሁን እኮ ብታደንቋቸው ሸር ብትን ብለው ነው እናንተ ግን ማድነቅ አይሆንላችሁ፣ ንፉግ ለምን ትሆናላችሁ? ማድነቅ ቁልፍ ነው። ይሄ የሴትን ልጅ አይምሮ ለመፍታት ማመስገን ነው። ይሄው መጽሐፍ የተናገረው ነው። ማመስገን ይፈልጋል። ከዚያ እንደገና ደግሞ በጆሮአቸው ያምናል። ሰው ወንዱ እዶ ያንን ወሬ ሲያወራ እንዲህ ብሎ የሚገርምሽ እኔ እንዴት እንደሚያምኑት ሁሉ ይገርመኛል። አሁን ማስተርሴን በእንትና ያጠናሁት ፒኤችዲን ደግሞ በእንትን ልመረቅ ነው። ይገርምሻል፣ ቅርብ ጊዜ ነው። እንትና የሚባለውን ካምፓኒ ታውቂዋለሽ? አጎቴ ነው እሱ። እንደሱ እያሉ ይኸው ጆሮአቸውን ነው በጆሮአቸው ነው የሚገለው። ስለዚህ ተጠንቀቁ ነው። እሺ ለእናንተ የምነግራችሁ ነገር የምትነገሩት ነገር ሁሉ ጽድቅ ነው እያላችሁ አትመኑ ነው። ወንድ ደግሞ የሚያምነው አይኑን ነው። በቃ ካየ አይኑን ማለት ነው። አምራ ሲያያት፣ ተቀብታ ሲያያት፣ እንደገና ደግሞ እንዲሁ ጽድቅም ሲያያት ነው። ከበሩ አዙራ ስጥለው ሲያያት ይሄም ቢሆን ሰው ወንድ ልጅ አይኑን ነው የሚያምነው። ለምን እንደሆነ ታውቃላችሁ? አዳምና ሔዋን በበለስ ምክንያት ተጣልተዋል። ስለተጣሉ አዳም ሔዋንን ጠላት አድርጓታል። ጠላት ስላደረጋት እንዲወዳት መሆናል። ካልወደዳት አዳም እሷ ጋር አብሮ አይኖርም። ካልኖረ ልጅ አይወልዱም። ካልወለዱ 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 ድንግል ማርያም አትወለድም። ካልተወለደች ክርስቶስ አይወለድም። ካልተወለደ አይድኑም። ስለዚህ መጀመሪያ ከእሷ ጋር እንዲኖር እንዲወዳት ያስፈልጋል። ስለዚህ እግዚአብሔር ወንድ ልጅ በሴት አይኑ እንዲረታ እግዚአብሔር ለሴት ጸጋ ሰጥቷል። ያንን ቂም ለማጥፋት ማለት ነው። ከቃሉ ጋር ናችሁ። እና ቅዱስ ዳዊት አየና አጥንቶቼ ታወኩ። ይገርማል። አጥንት ያላቸው ምን እንደሆነ ታውቃላችሁ? እምነት፣ ንጽህና እና ትዕግስት ናቸው። እነዚህ ፈረሱብኝ ማለት ነው። እምነት፣ ንጽህና፣ ትዕግስት እነዚህና አጥንት ያላቸው። አጥንት ስጋን ያቆመዋል። እምነት፣ ንጽህና፣ ትዕግስት እነዚህ ደግሞ ቅድስናን አጽንተው የሚይዙ አጥንቶች ናቸው። አሁን አንድ ሰው አጥንቱ ቢሰበር ስጋው መቆም አይችልም፣ ልፍስፍስ ይሆናል፣ ወይ ይታጠማል ወይ ይወድቃል። አንድ ሰው እምነቱን ካጣ፣ ንጽህናውን ካጣ፣ ትዕግስቱን ካጣ ከምግባር ያድጣል፣ ይወድቃል። አጥንቶቼ ታውከዋል። ከዚያ በኋላ ወደቀ ቅዱስ ዳዊት። ምን አደረገ? እረፍት አጣ። እንደገና ደግሞ ምን አደረገ? ሰው ያመኛል፣ እረፍት አጣ። ህመም እረፍት ይነሳል። ታሞ በሰላም የሚያድር የለም፣ በሰላም የሚተኛ የለም። ህመም ሰላም እንደሚነሳ፣ እረፍት እንደሚነሳ ኃጢአትም እረፍት ይነሳታል፣ ነፍስን ያቆስላታል። ነፍስ ስትቆስል ህሊና ይቆስላል። ስለዚህ ሰው በሰላም ማደር አይችልም፣ ሰው አስቀይሞ የሰው ነገር ወስዶ። ቅዱስ ዳዊት እረፍት ስላጣ ምን አደረገ? ባሏንም ማስገደል ፈለገ። ምክንያቱም ጸንሻለሁ ብላ ላከችበት። ከጸነሰች ደግሞ ከማን ሲባል ከዳዊት። ምክንያቱም ባሏ ደግሞ ጦር ሜዳ ነው ያለ። ከዳዊት ከጸነሰች ደግሞ ንጉሱ የኦሪትን ሕግ ጣሰ ተብሎ ደግሞ በህዝቡ ዘንድ ታማኝነቱ ሊጎልም። ይሄ እረፍት ነሳው። እረፍት ሲነሳው ምን አደረገ? ኦሪዮን አስገደለ። ደግሞ ባሏ ከጦር አስመጥቶ ጽንስ ለማሳሳት ወዲያው አስመጥቶ እና ከሚስት ጋር እደራለ። እሱ ደግሞ ምን አደረገ?
አይ ወንድሞች እስራኤል በበረሃ እየተዋጉ እኔ ከሚስቴ ጋር አልተኛም ብሎ ደጅ ላይ አደረ። በደንብ ስላልጠጣ ነው ብሎ ውሃ የሚያስጠማ ምግብ ቅባት የበዛበት አብልቶ ወይን አጠጥቶ አስክሮ በል ከሚስት ጋር ተኛ ነው። አይላፈ እስራኤል በውጭ ተቀምጠው እኔ ከሚስቴ ጋር አልተኛም ብሎ ደጅ ላይ ተኛ። ከዚያ በኋላ ኦሪዮ ሲመጣ ፊት ለፊት ባለው ጦርነት በኩል አሰልፉት ብሎ ደብዳቤ ጽፎ ሰጠ። ዳዊትን ያህል ደግ ንጉስ ከዚያ በኋላ ጽፎ ሰደደ። ወስዶ ለጦር አዛዡ ለኢዮአብ ሰጠው። ለኢዮአብ ሲሰጠው አይቶ አለቀሰ። ምን ነው ወንድሜ ያለቀስክ አለው። ያመጣሃት ደብዳቤ ጸንታችሁ ተዋጉ ትላለች አለ። ጠላት ታዲያ ቢዋጉ ነው እንጂ ቢያለቅሱ ይርቃል እንዴ? አንተ ጌታዬ ላም እንዳየ አንበሳ ነህ፣ ወንድሜ አቢሳ ደግሞ ፍየል እንዳየ ነምር ነው። እኔም እንዳቅሜ በግ እንዳየ ተኩላ ነኝ። እስራኤል ድል ይነሳሉ እንጂ አይሸነፉም። አይዞህ አለ። ነገሩስ እውነትህን ነው። በል እንግዲያስ አንተን በዚህ ተሰልፍ ብሎ ጦር በጸናበት አሰለፈው። እስራኤል በከንፈር ንክሻ በአይነ ጥቅሻ ይላሉ። ተጣቅሰው ጥለውት ሸሹ። ምን ተኮንክሙ አይላፈ እስራኤል፣ ምን ተኮንክሙ አይላፈ እስራኤል፣ የእስራኤል ማህበር ሆይ ምን ሆናችሁ እያለ እንደ ፍየል እየጮኸ ተወግሮ ተገደለ። ኃጢአት ህመም ነው አላልኳችሁ? ህመም እረፍት እንደሚነሳ እረፍት አጣ ቅዱስ ዳዊት። እረፍት ስላጣ ያውቅብኛል ያለውን ሰው ገደለው። እሱን ገድሎ ደግሞ ምን አደረገው? እግዚአብሔር ደግሞ እንግዲያማ አንተ ሰው እረፍትን እንደነሳ እኔም አንተን እረፍት የሚነሳ ሰው አበቅልብሃለሁ አለ። ከቤቱ ማን? የገዛ ልጁ ሶምሶን ካደው። ይቅርታ አቤሴሎም የገዛ ልጁ። እሱ የሰው ሚስት ቀማ። ቅዱስ ዳዊት የዳዊትን ሚስቶች፣ ብዙ ሚስቶች ነው የነበሩት። የገዛ ልጁ ዳዊትን አባሮ ድንኳን አስጥሎ ሰውን አሰብስቦ በማህበር ከድንኳኑ በየተራ እየገባ አስነወራቸው። ኦሪዮን ከቤቱ አስወጥቶ እንዳስገደለው የገዛ ልጁ ከቤት አስወጥቶ እያለቀሰ በዮርዳኖስ በረሃ እንዲያለቅስ አደረገው፣ እንዲሰደድ። ኃጢአት የአይምሮ የስጋም እረፍት ይነሳል። መጀመሪያ ህሊናውን እረፍት ነሳው። ሁለተኛ ደግሞ በሰላም ከሚኖርበት ቤተ መንግስት እንዲሰደድ አደረገው። ያረፈው ነቢዩ ናታን መጥቶ ንስሐ ሲሰጠው ነው። ስለዚህ ኃጢአት ህመም ነው እላችኋለሁ። ምንድን ነው ንገሩኝ እንጂ። የታመመ ሰው እረፍት አለው። ስለዚህ እረፍት ማግኘት ከፈለጋችሁ በሽታችሁን ታከሙ። ምክንያቱም ኃጢአት እረፍት ይነሳችኋል። ለታመመ ሰው ጥሩ ልብስ ገዝቼልሃለሁ እንካ ብትሉት ህመሙ ይርቃል አይርቅም? በሉ ንገሩ እንጂ። ውጋት ለሚያጣድፈው ሰው የመኪና ቁልፍ ብትሰጡት ይለቀዋል? አይለቀውም። እንግዲያው የኃጢአት ውጋት ከታመምን ምንም ነገር ለቤታችን ብናሟላ ሊለቀን አይችልም። አይምሮአችን ሰላም ሊሆን አይችልም። ሰላም ከፈለጋችሁ እውነቴን ነው የምነግራችሁ፣ ታከሙ። ይህን በሽታ መገላገል አለብን። በሽታህን ቸል አትበል ያለ ሲራክ ለዚህ ነው። በሽታህን ቸል አትበል። በቀላሉ ያልታከመ አንድ ኃጢአት ቶሎ አይድንም። አንድ አባት አንድ ተማሪ እስኪ ይችን ክር የሚበጥሳሉ አንድ መርጌታ ናቸው። ተማሪዎቻቸውን ሰብስቡ እንዴ እኔ ታችን ብሎ አንዱ ብጥስ አደረጋል። ከዚያ 50 ጊዜ ጠመጠሙና ይችን የሚበጥሳሉ። ማንም አልበጥሳት። መራሽ ይመስላችኋል? ኃጢአት ወዲያው እንደተሰራ መገላገል ቀላል። ከተደጋገመ ግን መውጣትና በጥሶ መውጣት ይከብዳል። ክፉ ማሰሪያ ነው። የሚያወጣን ምን እንደሆነ ነግራችኋለሁ። እሱ ከሱ መውጣት አለብን። ኃጢአት በሽታ ነው። ኃጢአት ምንድን ነው? እዚያውም ክፉ በሽታ ነው። ነፍስን የሚወጋ በሽታ፣ ታክመው የማይድኑት በሽታ ነው። አላችሁ ወገኖች? ሁለተኛ ኃጢአት ግራ ያጋባል። ግራ ያጋባል። ሮሜ ምዕራፍ 7 ቁጥር 23 ላይ
ግራ ያጋባል። ሐዋዝ ሕገ እግዚአብሔር በውስተ ልቤ ወባይቱ ሀየለ ዝኩ ኃጢአት በአባሌ ወተጻብኡ በበይናቲሆሙ። ቅዱስ ጳውሎስ ሲናገር በልቤ ውስጥ የእግዚአብሔር ሕግ መልካም ነው፣ በስጋዬ ደግሞ የኃጢአት ሕግ ይሰራል። ከዚህ ወራዳ ስጋዬ ማን ባስጣለኝ? ምን አይነት ጎስቋላ ሰው ነኝ ይላል። ኃጢአት ሁልጊዜ ትክክለኛነት እንዳይሰማን ያደርጋል። የእርግጠኝነት ኑሮ እንዳንኖር ነው የሚያደርገን። በራሳችን ተጠራጣሪዎች ነን፣ ሰዎችን ተጠራጣሪዎች ነን፣ እግዚአብሔርን እንጠረጥረዋል። አንዳንድ ጊዜ ዘክሌ ልቡ ህውክ ውእቱ ከመሐመር ዘይዘብጣ ሞገደ ነፋስ። ሁለት ልብ ያለው ሰው ሲታወክ ይኖራል። ነፋስ እንደሚያንገላታት መርከብ ነው ይላል። እና ሁልጊዜ ኃጢአተኛ ሰዎች ውሳኔያቸው ሁልጊዜ እርግጠኞች አይደሉም። ሐሳብ እንደለወጡ ነው የሚኖሩት። በነፍሳቸው ብቻ አይደለም፣ በስጋቸውም ውሳኔያቸው ጽኑ አይደለም። በፈጣሪያቸው አያምኑም፣ ከእውነት ጋር አይኖሩም። ልባቸው ይከዳቸዋል። ማለዳ ጧት የገቡትን ማታ ያፈርሱታል። ከዚህ የተነሳ የግራ መጋባት ህይወት ይኖራል። ግራ የሚጋባ ሰው ሁልጊዜ ደግሞ ሀዘንተኛ ነው። ሁልጊዜ ትክክል ባልሆነ የሚሰማው ስሜት፣ ስለ ራሳችን መልካምነት እንኳን እርግጠኞች አይደለንም። በራሳችን ላይ መታመን እንዳይኖረን ነው የሚያደርገው። አሁን እኮ በዓለሙ ያለው ሰው እኮ እኔ ኮንፊደንስ ያለኝ ሰው ነኝ ይላል። ውሸቱ ነው። ምንም በራሱ እምነት የለውም። ሰምታችኋል? አሁን ለምሳሌ አሁን ሴቶችን ነው የምሳደበው። እናንተ ነፃ ናችሁ። እየሰማችሁ ነው? ሜካፕ ታውቃላችሁ? ምንድነው ሜካፕ? ሜካፕ በትምህርት ቤት የባከነ ክላስ ማካካሻ ማለት ነው። እኔ ተምሬያለሁ አስኳላ ትምህርት ጥቂት። ዛሬ ሜካፕ ክላስ ቲቶር ክላስ አለን። ሜካፕ ዛሬ ሜካፕ አለ ሲባል የጎደለ መሙያ ማለት። ስለዚህ ሜካፕ የምትጠቀሙ ከሆነ ትርጉሙ ምንድነው? ጎደሎ ነኝ ነው። በጣም መልኬ ስለሚያስጠላኝ አንዳንድ ነገሮች እስኪ ልሙላበት ነው። ሰምታችኋል? እናንተ እንደዚህ እንዳታረጉ። እዚህ አውሮፓ መጥቼ ያየኋችሁ ደግሞ የአፍንጫ ጉትቻ ደግሞ እንዴ ምንድን ነው እናንተ? እውነቴን ነው። እኔ አሁን እናንተን አመስግኝ እንደዚህ ያለ በተፈጥሯችሁ ራስ ኮንፊደንስ የላችሁም። አውቃችሁታል? አታምኑበትም። መልካችሁን አታምኑበትም። ለዚህ ነው እኮ በዚህ ስትቀጥሉት ምናምን ስትሉት፣ ይሄን ስትቀቡ፣ ደረታችሁን ስትጥሉት፣ በዚህ ስትቆርጡት፣ በዚህ ስትቀጥሉት፣ ስታሸራምጡት፣ ወደዚህ ስትቀንሱት ምንም እንደው በቃ ጭነቷን ያወረዱላት አህያ ይመስል እንደዚህ። እውነቴን ነው እንዴ! ምን በወጣቸው እንደዚህ መከራ የምታዩት? የምሬን ነው። ሰምታችኋል? አዎ። ሴትነት በራሱ እኮ ወርቅ ተፈጥሮ ነው። አታምኑበትም? ታዲያ የድንግል ማርያም መልክ እኮ ነው። ሴትነታችሁ በቃችሁ። በቃ ምንድን ነው መከራችሁ የምታዩት? በቀደም አንድ የተማረው የነገረኝ ንገራችሁ። ዓለም ላይ በጣም ብዙ ድካም አለ አይደል? በጣም ብዙ ኢንዱስትሪ አለ። በጣም ብዙ ድካም አለ። ዓለም በአጠቃላይ በዓለም ላይ ራን ከሚደረገው ኢኮኖሚ ለምግብ የሚወጣው 10% ብቻ ነው። ከፍተኛውን የሚወስደው ኮስሞቲክስ ነው። ከፍተኛው ኢኮኖሚ የሚያልቀው፣ ከፍተኛ ገንዘብ የሚወድመው በኮስሞቲክስ ብቻ ነው። ምን በወጣችሁ ነው? አንደኛ እድሜያችሁ ሲያረጅ የተለበለበ ዝንጀሮ ነው የምትመስሉት። ጠብሳችሁ ምን በወጣችሁ ነው እንደዚህ መከራችሁ ነው የምታዩት? በሆነ ነገር አታበላሹ ፊታችሁ። የምሬን ነው። አዛኝን ቢበቃችሁ ይሻላል። የገጠር እናቶቻችን ብታዩቸው ማምላክን በጣም ነው እኮ የሚገርሙት። እጃቸውን ብቻ በውሃ ታጥበው ዝም ብለው እንደዚህ አድርገው ሲወጡ እንደ ፀሐይ ነው የሚያበሩት። ስለዚህ ነው ኃጢአት ኮንፊደንስ ያሳጣል። ምን ያሳጣል? በቃ በራሳችሁ
በራስ መተማመን ይላል ሰው። እንዴ በራስ ከተማመንክ ተጨማሪ ነገር ትጨምራለህ። ጎደለ ብለህ ስታስብ እኮ ነው እርዳታ የምትፈልገው። ስለዚህ እኛ ሴቶች በሉ ጎደሎ አይደለንም በሉ፣ ሙሉ ፍጥረት ነን። ስለዚህ ሜካፕ አያስፈልገንም። እሺ የምሬን ነው የምነግራችሁ። በተለይ ይህን ጉትቻችሁን እንድታወልቁ ከዛሬ ጀምሮ ይሄ እዚህ አፍንጫ ያልተፈጠረበትን እጣን ለማሽተት ነው የተፈጠረው እና ሲያመን ጉንፋን ሲዘን ለአንዳንድ ነገር ነው። ምንድነው መከራችሁን የምታዩት? እዚህ ላይ ደግሞ አንዷን 3 2 አትሰቃዩ። መሰቃየት የለባችሁ። በዚህ የምትደሰቱት ደስታ ይቅርባችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ኃጢአት እርግጠኛ እንድትሆኑ አያደርጋችሁ። ሁልጊዜ ተጠራጠሩ። ውሳኔያችሁ ላይ ትክክል። ለምሳሌ እንደው የሆነ ነገር እርግጠኛ የዛሬ ሳምንት አደርገዋለሁ ካላችሁ በኋላ እንደገና ደግሞ ግራ መጋባት ውስጥ ትገባላችሁ። ልቡ ለጻድቅ ውኩል ከመአንበሳ፣ የጻድቅ ሰው ልብ እንዳንበሳ የተማመነ ነው ይላል። ግራ መጋባት የለበትም። ሰሎሞን የተናገረው የጻድቅ መጽሐፈ ጥበብ ምዕራፍ 2 ላይ ሲናገር የጻድቅ ሰው ልብ እንዳንበሳ የታመነ ነው። ግራ አይጋባም። እርግጠኛ ነው ለሚያደርገው ነበር። ልቡ ሙሉ ነው። ተወድጄ ይሁን ተጠልቼ ይሁን ምን ብዬ ይሁን ምናምን ብሎ ራሱ ስቃይ ውስጥ አይገባም። ሰዎች ስለኔ ምን አስበው ይሆን ምን አስጠልቷቸው ይሆን ብሎ ሰዎች ስለሱ ስለሚያስቡት ነገር አይጨነቅም። ምን ይጨነቃል? በእግዚአብሔር ያለውን ቦታ አንድ ጊዜ አውቆ ጨርሷል። ይሄንን ማሰብ ነው የሚጠበቅባቸው። ስለ መልከ ጥፉነታችን፣ ስለ አዋቂነት፣ ስለምናችን መጨነቅ የለብንም። እንዴ ማን ነው የሚባለው? ፕላቶ ነው አለ የተባለ አንተን መልክ ምን አይነት እንዴት አይነት ጥፉ ነው አለችው አንዲት ሴት። አይ በዛገው መነጽርሽ አይተሽ ነው አላት አልባለ። ለምንድነው የኔ መልክ ምንድነው እያላት ነው? ጥበብ ነው እያላት። በዛገው መነጽርሽ ያላት እሱን ነው። ሰውኛውን መልከ ጥፉ ነበር ይባላል እሱ። ስለዚህ የእግዚአብሔር ቤተሰቦች ሶቅራጥስ ነው ይቅርታ፣ ፕላቶ አይደለም። የእግዚአብሔር ቤተሰቦች ሁላችንም በቆምንበት ነገር ላይ እንድንገኝ በምንሄድበት መንገድ ላይ እርግጠኛ ሆነን እንድንሄድ ግራ እንዳንጋባ። ከፍተኛ ስቃይ እኮ ነው። እውነቴን ነው። ቀላል ይመስላችኋል? ግራ መጋባት ኃይለኛ ስቃይ ነው። ከዚህ ነፃ እንድትወጡ ተናዘዙ፣ ንስሐ ግቡ። ኃጢአት ግራ ያጋባል። የምንመርጠውን እንዳናውቅ ያደርገናል። ሁልጊዜ ምርጫችን ስህተት ይመስለናል። ሰው እኮ በየሰዓቱ ጮኛ የሚቀይረው ልቡ ተጠራጣሪ ስለሆነ ነው። ሶስተኛ ኃጢአት ባሪያ ያደርጋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ አይሁድን እንዲህ አላቸው፣ እመሰ ወልድ አጋዘክሙ አማን ግዑዛን አንትሙ። ወልድ ነፃ ካወጣችሁ በእውነት ነፃ ናችሁ አላቸው ጌታ አይሁድን። ወልድ ነፃ ካወጣችሁ እውነትም ነፃ ናችሁ አላቸው። ምን አሉ መሰላችሁ? ንነሰ እማመ ኮነ ኢተቀነይነ ግሙራ ወኢለመኑሂ። እኛ እስራኤል ከመጀመሪያው ጀምረን ለማንም ተገዝተን አናውቅም ማለት። ጌታ እውነት ነፃ ያወጣችኋል አላቸው። ኧረ እኛ ለማንም ተገዝተን አናውቅም ማለት። ኩሉኬ ዘይገብር ኃጢአት ገብራ ውእቱ ለኃጢአት። ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው አላቸው። ከቃሉ ጋር ናችሁ? ኃጢአትን የሚያደርግ የኃጢአት ምንድን ነው? ባሪያ ነው። ነፃ መሆን ከፈለጋችሁ ነፃ ፍጡር ማለት የዴሞክራሲ መብት ያለው ሰው አይደለም። ነፃ ፍጡር ማለት ከራሱ ነፃ የወጣ ሰው ነው። የራሱ ባሪያ ያልሆነ ሰው። የስሜት ባሪያ መሆን፣ እንደ እንስሳት ያገኙትን እያደረጉ መኖር ወይም ያሰብነውን ሁሉ እየፈጸምን መኖር፣ እሱ ባርነት ይባላል። እንደውም ልንገራችሁ፣ ሰው ከሚገዛን ባርነት ሰው ራሱን የሚገዛው ባርነት ተቀይሯል። አሁን
የአውሮፓውያን የቅኝ ግዛት ዘመን አፍሪካን እንደ ቅርጫት የተቀራመቱበት የበርሊን ኮንፈረንስ ውጤት አልፏል። ከዚያ የከፋው ቅኝ ግዛት ግን አሁን እንዳለ ታውቃላችሁ? በደንብ አለ። አሁን በፍጹም እኛ የጦር ጀቶች አያስፈልጉንም፣ በጦር የምንገዛው ቅኝ ግዛት አያስፈልገንም ብለው ምንድን ነው ሰውን በስሜቱ እንግዛው ብለው ጨርሰዋል። ለስሜቶቻችን የሚቀርቡን ነገሮች ሁሉ በደንብ ተጠንተው ተሰርተዋል። ጉግል ሰውን እንደሚያጠና ታውቃላችሁ አይደል? ያጠናል አያጠናም? ዩቲዩብ ያጠናል አያጠናም? ያጠናል። ዩቲዩብ ላይ አንድ ሰው ተደጋጋሚ ዘፈን ቢመለከት ዝም ብሎ ዩቲዩብን ሲከፍተው የሚመጣለት ምንድን ነው? አሁን ስልካችሁን ተቀብዬ እናንተ ስልካችሁን ከፍቼ ሰብስክራይብ ካደረጋችሁት ነገሮች ዝም ክፍት ሳረግ በማያቸው ነገሮች ሁልጊዜ ምን እንደምትከታተሉ ማወቅ እችላለሁ አልችልም? ይቻላል። ስለዚህ ምን ማለት ነው? 3 ቀን በዩቲዩብ ዘፈን ከተመለከታችሁ ከዚያ ሁልጊዜ ዩቲዩብ የሚያቀርብላችሁ ምንድን ነው? አየህ፣ ስሜታችሁን አውቆ ጨረሳችሁ ማለት ነው። አጥንቶ ጨረሰ። ስለዚህ እየተጠናን ነው። በስሜት ሰውን እየተገዛ ነው። ፖለቲካ የምትወድ ከሆነ ሁልጊዜ ምን ያቀርብልሃል? ፖለቲካ ያቀርብልሃል። አሁን ምንም የፖለቲካ ርዕዮት ለመቅረጽ ንግድ ለማቅረብ የምንጠናው በየት ነው? በፌስቡክ እና በዩቲዩብ ነው። የዚህ ሰፈር ሰው ዘፈን የሚወድ ከሆነ እዚህ ወረዳ ላይ የሚወዳደረው ተመራጭ ምን ይላል መሰላችሁ? ዘፈንን ተከልክሎ ከሆነ እፈቅዳለሁ ይላል። ምክንያቱም ምኑን አጥንቷል? ዘፈን እንደምንወድ ተጠንተናል ማለት ነው። የስሜታችን ባሪያ መሆን በእውነቱ ማለት ፍላጎታችን የሚነካብንን ሰው ጠላት ማድረግ፣ ቀድመን ደግሞ መቆጣትኛው እንደዚያ የሚለንን ሰው ቀድመን እንጠላዋለን እኛ ወይስ እናወጣለታለን? እና ከራሳችን ነፃ መውጣት አለብን። በእውነት ሰላም እኮ እንዳናገኝ እያደረግን ነው። የማንፈልገውን እያደረግን እኮ ነው የምንኖረው። ታውቃላችሁ? የማንፈልገውን ኑሮ ነው የምንኖረው። ማንም ሰው የሚፈልገውን ኑሮ የሚያውቅ ያለ አይመስለኝም። ኃጢአት ማለት የማይፈልጉትን የሀዘን ኑሮ መኖር ወይም 30 ደቂቃ 40 ደቂቃ እየተደሰቱ 40 ዓመት 30 ዓመት ማዘን ማልቀስ ማለት ነው። የውስጥ እስራት የውስጥ ባርነት ማለት ነው። እና ኃጢአት ባርነት ነው። በባርነት መኖር ደግሞ አትፈልጉም መቼስ እርግጠኛ ነኝ። ነፃ መሆን ከፈለጋችሁ ንስሐ ግቡ። ለምሳሌ ጭንቀት ባሪያ ያደርገናል። ሌት ተቀን እንጨነቃለን። ተማሪው ይጨነቃል፣ መምህሩ ይጨነቃል፣ ሀብት ያለው ይጨነቃል፣ ድሃ ይጨነቃል፣ ወጣት ይጨነቃል፣ ሽማግሌ ይጨነቃል፣ ጤነኛ ይጨነቃል፣ ባለትዳር ይጨነቃል፣ ወጣቶች ይጨነቃሉ፣ ህፃን። ምንድን ነው የሚያስጨንቀን ሲባል እዚህ ውስጥ ኃጢአት ስላለ ነው። አውጣልኝ ይሄን ነገር ነው። ይሄን ነገር አውጣልኝ። ነፍስ ነው እኮ የምትጠይቀው። ነፍስ ስትጠይቀው ይሄን ነገር አውጡልኝ፣ እዚህ ውስጥ ያስቀምጣችሁትን ጓዝ አልፈልገውም ነው። አይምሯችን ጠያቂ ነው፣ አይፈልግም። አንድን ሰው በልብስ እንዳርገን በወፍራም ልብስ ፍና አድርገን ብንይዘው ካላስለቀቅንለት መፈራገጡን አይተው። ኃጢአት ሰርቶ ንስሐ ሳይገቡ መቀመጥ ማለት ነፍስን አፍኖ መግደል ማለት ነው። ነፍስ ደግሞ ታፍናለችና ሌት ተቀን ትፈራገጣለች፣ ባላቅ ነው ትለምናለች። ያልመናዋ ያስጨንቀናል። ሰላም የሌለው ኑሮ ነው። እንደገና ደግሞ በላይዋ ላይ ስንጨነቅ እሱን ለመርሳት መጠጥ ደግሞ እሱን ለመርሳት ማደንዘዣ ፊልም፣ እሱን ለመርሳት ሌላ ማደንዘዣ ዘፈን፣ ድራማ ማየት፣ መደለል ራስን ማለት ነው። ማታለል። ነፍስን ደግሞ ማታለል አይቻልም። ስለዚህ ኃጢአት ባርነት ነው። ከቃሉ ጋር ናቸው። ኃጢአት እድሜን ያሳጥራል። ሌላኛው ጉዳቱ ነው። አራተኛው ነው። ስንተኛው ነው? ነገር ነው። አምስተኛ ነው? አራተኛ ነው? አራተኛ ነው። እሺ፣ ኃጢአት እድሜን ያሳጥራል። በኖህ ዘመን የነበሩ ሰዎችን ለምሳሌ ኃጢአት ሰሩ። ታሪኩን ብዙ አልተርክባቸውም። ኃጢአት ሰርተው እግዚአብሔር 120 ዓመት ሰጥቻችኋለሁና ንስሐ ገባለሁ፣ ንስሐ ግቡ አላቸው። ስንት ዓመት? 120 ሰጣቸው። 120 ዘመን ሲሰጣቸው ምን አደረጉ እነሱ? በ100 እንስፈንና በ20 ንስሐ እንገባለናል። በ100 እንስፈናሉ።
እግዚአብሔር ግን 20 ሳያጀምር ማህት አመጣና ፈጃቸው። 20 ሳይጀምር ይቀንሰዋል እግዚአብሔር የሰጠንን እድሜ። አሁን እኛ የሚመስለን ልጅ ነኝ ገና ወጣት አይደለሁ ነገ ንስሐ እገባለሁ ነው የምንለው። ግን እዚሁ ላይ ልንቀጭ ግን እንችላለን። ያለ እድሜ ብዙ ሰዎች እድሜያቸው አጥሯል። ባለፈው ስነግራችሁ ነበር 650 እንደዚህ ኪሎ ሜትር ነው ከግብፅ እስራኤል። በእግር ቢጓዙ ቢያንስ ስንት ቀን ሊፈጅ ይችል ነበር? በጣም ከበዛ 40 ቀን ይደርሳሉ አይደል የተባለ 40 ቀን። እግዚአብሔር ግን ስንት ዓመት ነው እንዲጓዙ ያደረገ? 40 ዓመት። ለምን 40 ቀን ሊያስገባ 40 ዓመት ተቆጣ ይክዋ ለኢቲ ትውልድ። ዕብራውያን 4 ላይ ሲናገር ይችን ትውልድ 40 ዓመት ተቆጣኋታል። የ40 ቀን መንገድ 40 ዓመት እንዲፈጅ ያደረገው እግዚአብሔር አዘገያቸው ማለት። ስለዚህ እንኳን በነፍስ ነው የምላችሁ በስጋ መድረስ ከምትፈልጉት ስኬት እንኳን እንዳንደርስ የሚያደርገን የሚጎትተን ማለት ነው ኃጢአት። ኃጢአት ይጎትተናል ካሰብነው እንዳንደርስ። እንደ ጽድቅም እንደ ክርስቲያንም እንደ ሰውነትም እንደ ቤተሰብም እንደ ሀገርም እንደምንም ቢሆን መልካም ነገር ላይ እንዳንደርስ የሚጎትተን ኃጢአት ነው። መልካም ነገር ላይ እንዳንደርስ። ስለዚህ በጎ ነገር እንድትደርሱ ከፈለጋችሁ ጽድቅን ስሩ፣ ኃጢአታችሁን አቁሙ፣ ራሳችሁን ግዙ። ካሰባችሁ ትደርሳላችሁ። ሀብታም መሆን እንኳን ብትፈልጉ፣ ገንዘብ ማጠራቀም ብትፈልጉ፣ ድርጅት መምራት ብትፈልጉ፣ ጽድቅ ስጋንም ነፍስንም የሁሉንም ውጤት ነው የሚያበላሽ። ለምሳሌ የሚጻፉ መጽሐፎችን አያቸዋለሁ። እንዲህ የሰክሰስ 7 ቁልፎች፣ የሰክሰስ 10 ቁልፎች፣ የምናምን 15 ቁልፎች ቢያንስ 1 3 4 የሳይኮሎጂ መጽሐፍት አድርቤያለሁ። የምናምን 8 ቁልፎች ወይ ጉድ! እነዚህ አይሸምድድ። ይሄ የማይሆን ነገር ነው፣ የማይሆን ነገር ነው። የፈለገ 7 ምናምን 12 ሀቢትስ ምናምን ብትሉት ምንም አትደርሱት። የምትደርሱት ንጹህ በመሆን ነው። እስኪ በሉ ንጹህ መሆን በሉ። ምን መሆን ነው? ንጹህ መሆን። ኃጢአት ያዘገያል፣ ጽድቅ ያፈጥናል። መድረስ ያለብን ነገር ላይ ቶሎ እንድንደርስ ያደርሳል ጽድቅ። ሌላው መጨረሻ ላይ ኃጢአት ይገላል። እስቲ ይገላል በሉ። ምን ያደርጋል? ይገላል። ኃጢአት ይገላል። ሮሜ ምዕራፍ 6 ቁጥር 23 ወኩሉ ተግባራ ለኃጢአት ወረባህ ዚአሃ ሞት ይላል። የኃጢአት ደመወዝ ሞት ነው ይላል። እስኪ በሉ የኃጢአት ደመወዝ ምንድን ነው? ሞት ነው። የኃጢአት ደመወዝ ሞት ነው። ደመወዝ ማለት ነው? የእንግሊዘኛውን ራሳችሁ ተርጉሙ። ደመወዝ ግን የሚገርም ትርጉም ነው ያለው። ደመወዝ ደም እና ምንም ይላል። ሰው ወዙን አፍሶ ደሙን አንጠፍጥፎ ሰርቶ የሚያገኘው ነው። ተኝቶ የሚበላ ሰው ደመወዝ ማለት የለም። ስሙን ራሱ መልቀቅ አለበት። ደመወዝ ደሙን አንጠፍጥፎ ወዙን አንጠፍጥፎ ደሙን አንጠፍጥፎ ሰርቶ የሚያገኙት ደመወዝ ይባላል። ለፍቶ ደክሞ የሚያገኙት ማለት ነው። የኃጢአት ደመወዝ ማለት በኃጢአት ሲደክም የነበረ ሰው ደመወዙ ሽልማቱ ምንድን ነው? አቤት! ምክንያቱም የሰው የሰራበት ነው አይደል ማግኘት ያለበት። ለህይወት የለፋ ሰው ደመወዙ ምን ሆነ አለበት? ህይወት። ለሚገል ነገር የለፋ ሰው ማግኘት ያለበት ደመወዝ ምንድን ነው? ሞት ነው። እግዚአብሔር ግን ኃጢአት ሰርተን ሲያበቃ የሚፈርድብን ለምንድን ነው ሲባል ቅዱስ ዮሐንስ አፈወርቅ ዋጋችን ሊነሳን ስለማይገባ ይላል። ምክንያቱም በኃጢአት ስንለፋ ኖርን አይደል? እንዴት ለፍተን ደመወዛችን ያስቀርብናል? ይሄ ሊከፍለን ይገባል የለፋንበት። ስለዚህ የለፋን በኃጢአት ከሆነ የለፋንበትን ማግኘት አለብን። በወር $100 ከፍላችኋለሁ ያለት መስሪያ ቤት ምንድነው ሊከፍላችሁ የሚገባ? በቃ ኃጢአት ለሰራ ሰው ገሃነም እከፍላለሁ ብሎ የተዋዋለ እግዚአብሔር ኃጢአት ለሰራ ሰው መክፈል ያለበት ምንድን ነው?
ደሞዙን ለፍቶበታል። ለምን ይነሳዋል? ገንዘቡን መቀማት የለበትም እግዚአብሔር። ገንዘቡ ነው የለፋበት። እንግዲያው ኃጢአት የሞት መቅድም ስለሆነ በኃጢአት የለፋ ሰው የሚጠብቀው ሞት ነው። ሞቱ 4 አይነት ሞቶች አሉ። እነዚህ ነው የሚገጥሙት። አንደኛው የስጋ ሞት ነው። የስጋ ሞት ፊዚካል የሚባለው የስጋ ሞት አንዱ ነው። የስጋ ሞት ምንድን ነው ያደርገው? ደዌ ይጥልበታል፣ እንዲታመም ያደርገዋል። በሚያሰቃይ በሽታ መጨረሻው እንዲሆን ያደርገዋል። ለምሳሌ አንድ ሰው አንድ ያየ ጠይቃችሁ ዛሬ ሰውዬ ሴቶች ሊጨፈጭፍ ነው እንደመጣ አትሉ መቼስ። ለምሳሌ ይሄ እዚህ በታች የሆነ ልብስ ትለብሳላችሁ አይደል? እዚህ በታች የሆነ ልብስ ትለብሳላችሁ። ከዚህ እስከ እጃችሁ የሚታይ ከትከሻችሁ ጀምሮ ከዚያ አንስቶ እስከ ጣታችሁ ቁስል ቢሆን ምን ታደርጋላችሁ? ሙሉ እጅ በግዳችሁ ማለት ነው። በግዳችሁ እግዚአብሔር አላገለግልም ካላችሁ የምታፍሩበትን ነገር ያመጣል ማለት ነው። ሰው እግዚአብሔርን ቀስ ብሎ አልገዛው ካለ እታይ እያለ ካስቸገረው የሚያሳፍረውን ነገር ይሰጠዋል። የሚያፍርበትን ነገር ቀጥሎ ደግሞ ፊቱን የውስጡ ወደ ውጭ ገልብጦ ይጥለዋል። እቤት እንዲውል ያደርገዋል። እግዚአብሔር ምን ይሳነዋል ብላችሁ? የስጋን በቁም ይገለዋል፣ በደዌ ይገለዋል። ሙቶ መቀበርማ እንደውም ቀላል። በቁም መሞት አለ። በአስታማሚ ተጠልቶ መሞት። በአስታማሚ መጠል ኧረ መቼ በተላቀቅ ነው እየተባሉ አንሱኝ ጣሉኝ ይሄን አማረኝ እያሉ የማይሰጥ አስታማሚ እጅ መውደቅ መጠላት አለ። ይሄ የስጋ ሞት። ሄሮድስ ኮራ። አንድ ቀን ልብሰ መንግስቱን ለብሶ በአደባባይ ሲገማሸር እናንተ የዚህ ንጉስ ድምፁ የእግዚአብሔርን ይመስላል አሉ። ደስ አለው። ኧረ እኔ ኃጢአተኛ ነኝ፣ እኔ እግዚአብሔርን አልመስልም ማለት ሲገባው እግዚአብሔር ቆስሎ ሸቶ እንዲሞት ነው ያደረገው። ሰው እንዲጠላው ነው ያደረገው። እግዚአብሔር መወደድንም ያሳጣል በልክ ካልያዘ። የስጋ ሞት ማለት በደዌ መሞት አለ፣ መሰቃየት አለ። ቀጥሎ ደግሞ ያለ ዕድሜ መቀሰፍ አለ። ቅድም እንደነገርኳችሁ በአዳም የተፈረደበት ፍርድ አለ። በስጋ ቆርጦ ይጥለናል እግዚአብሔር ካልተመለሰ። እንደ ቀጠርን እንሞታለን። ነገ ንስሐ እገባለሁ፣ ነገ ቆርባለሁ፣ ነገ እንመለሳለሁ እንዳለን እንሞት እንችላለን። የኃጢአት ደመወዝ ምንድን ነው አላችሁ? የኃጢአት ደመወዝ ምንድን ነው? ሞት። ይገለናል፣ እንሞታለን። ሰው ዛሬ በአጭር እየቀረ ነው ታውቃላችሁ። እውነቴን ነው። ደግሞ ምንም የሚያስተማምን ነገር የለም። ሞኛቱ ነው ያለንበት ሀገር ሰላም። አሁን እዚያ ኢትዮጵያ ውስጥ በብዙ የኢትዮጵያ ክፍሎች ሰው በየቀኑ ምን እላለሁ እያለ ነው የሚኖረው። ሞታለሁ ነው አይደል? ጦርነት በየጊዜው ስለሚመጣ። እናንተ ግን ሞታለሁ ትላላችሁ? በቀን ትላላችሁ አትሉ። ለምን? ሰላም ሀገር ነው ያላችሁ። ግን በምድር ላይ የሚያስታምን ሰላም የለም። እነዚህም እኮ ሞኝ አትሆኑ። ሰለጠን ምናምን ቢሉ በአንድ ኒውክሊየር የሚጨራረሱ ሀገሮች ናቸው። በአንድ ፍንዳታ ብቻ አንዲት ቁልፍን ብቻ ጫን በማድረግ ኒውክሊየር ተኩሶ ማውደም ይቻላል። ምን ችግር አለ? አሁን እንትና ማነው ሳዳም ሁሴን 83,000 ስኩዌር ኪሎ ሜትር የሚወነጨፍ ሚሳይል ሰራ ተብሎ ነበር ሲደነቅ ነበር። አሁን ጭራሽ አይጣ ላይ ድረስ የሆኑ ናቸው የተሰሩት አሉ ነው። እነዚያ መጨረስ ይችላሉ። እሱ ደግሞ በእቅድ የሚተኮስ አይደለም። የፈረንጅ ነገር ደስ ካለው መተኮስ ምን ጅል እኮ ነው። የመኖር ተስፋ እኮ የለውም። እነሱ ሞኞች እኮ ናቸው። በ1992 በኢትዮጵያ አቆጣጠር ጋዜጣ ላይ ምን ብዬ እንዳለ ጂኒየስ ቡክ ላይ ለመመዝገብ ብሎ አንዱ ከፎቅ ላይ ተወርውሮ ከስንተኛ ነው? ከ17ኛ ነው ከምናምን ፎቅ ተወርውሮ በቃ ምን በወጣው ነው የሚመዘገብ? ደግሞ ጅል እኮ ነው። ግራ ኩላሊቱን ሽጦ ላፕቶፕ የገዛ ሰው ላፕቶፕ እንደመጣ ለምን በቃ እንዲህ ያደረገ ተብሎ በዜና እንዲነገርለታል። ፈረንጅ የጅል ኑሮ ነው የሚኖረው። ከበላ ከጠጣ በቃ ኑሮ አልቋል። ካልመጣለት ይተኩሳል። ምንም። ስለዚህ እግዚአብሔር ቤተሰቦች ከሞት ጋር ዝምድና የለንም፣ ቀጠሮም የለንም፣ ውልም የለንም። ታማኝ ባልንጀራም አይደለም ሞት ደርሶ የሚክድ
የኃጢአት ደመወዝ ሞት ነው። አንዱ የስጋ ሞት ነው። ሁለተኛው የነፍስ ሞት ነው። የነፍስ ሞት ሞት ማለት ምን ማለት መሰላችሁ? የቃሉ ትርጉም ሞት ማለት መለየት ማለት ነው። ትርጉም ቃል በቃል ሲተረጎም ሞት ማለት መለየት ነው። መለየት ነው። ሲኦል መግባት ትፈልጋላችሁ? እስኪ የማይፈልግ አውጡ እንጂ መቼም ይሄን እንኳን አትፈልጉም። በአንዳንድ ጉዳይ ላይ ግራ ቢገባችሁ በዚህ አይገባችሁም። አውጡሽ ሲኦል መግባት የማይፈልግ አትፈልጉም? ሁላችሁም? እሺ ገነት መግባት የሚፈልግ ያው ቅድም እኮ ታውቋል። እሺ እንግዲህ ያው ተመልከቱ። ሲኦል ማለት ከእግዚአብሔር መለየት ነው። እስኪ በሉ ሲኦል ማለት በሉ ከእግዚአብሔር ምን ማለት ነው? መለየት። ከእግዚአብሔር ተለይታችሁ የዋላችሁበት ቀን እሱ ራሱ ምንድን ነው? ሲኦል። ከእግዚአብሔር ተለይተን ያደርንበት ሌሊት እሱ ራሱ ሲኦል ነው። እና ገነት ማለት የሆነ አትክልት ቦታ ውስጥ ዶ መግባት እንዳይመስላችሁ። ከእግዚአብሔር ጋር መዋል፣ ከእግዚአብሔር ጋር ማደር ማለት ነው። ገነት ማለት ይሄ ነው፣ ሌላ አይደለም። ገነት ማለት እግዚአብሔር ነው። እግዚአብሔር አብሮ እኛ ጋር ሲኖር የመድኃኔዓለም ያለው ደስታ አብሯቸው ያሉትን አባቶች ታሪክ አንብቤ እኮ ነው እንግዲህ። እግዚአብሔር በእምነት ግን እኔ አብሮኝ እንዳለ እርግጠኛ ነኝ። ግን በቅድስና ግን ደግሞ አንደኛውን እግዚአብሔር መጥቶ ስፍር ሲል የሚሰማው ደስታ ወይ ግሩም! ፀሐይን እኮ ነው የሚረሷት። ፀሐይን ይረሷታል። አባ አሞን የሚባል ፀሐይ ወደ ምዕራብ ዙሮ ይሰግዳል። እንግዲህ ጸሎት የሚደረገው ወደ የት ተዙሮ ነው? ወደ ምስራቅ ተዙሮ እና ወደ ምዕራብ ዙሮ ሲሰግድ ቅዱሳን ሲበቁ ክርስቶስን ይለብሱታልና ብርሃን። እንዲያውም ይገርማቸዋል እኮ ልባቸው እንደ ሰማይ ይሆንና እግዚአብሔር በሰማይ የሚታየው እግዚአብሔር እዚህ ውስጥ መጥቶ ስለሚያዩት ከኪሩቤል ከመላእክት ጋር ልባቸው ውስጥ ሆኖ ስለሚታይ በዚያ ላይ መኖሩን ራሱ አያውቁ። የእግዚአብሔር ከተማ እነሱ ሆኖ ነው የሚሰማቸው። ከዚያ በኋላ ምስራቅ፣ ምዕራብ፣ ክረምት፣ በጋ፣ ፀሐይ መውጣት፣ ብርድ የሚባል ነገር አያውቁም እና ወደ ምዕራብ ዙሮ ይሰግዳል ወደ እግዚአብሔር። ኧረ አባ ወደ ምስራቅ ይዙሩ አለ። ወንድሜ እኔ ያንተን ፀሐይ መግቢያ አላውቅልህ፣ የኔ ፀሐይ አይገባም አሉ። የኔ ፀሐይ ምን አይልም? ማን ነው እሱ? ክርስቶስ ነው እሱ። የኔ ፀሐይ አይገባም። ሊተሰ ፀሐይ እያረብ የኔ ፀሐይ የማይገባ ፀሐይ ነው። ምስራቅና ምዕራቡን ሰሜንና ደቡብ እንኳን አያውቁ፣ ዝምድና አይቆጥሩም። በእግዚአብሔር ፍቅር ብቻ የሰከሩ ናቸው። እንኳን በእግዚአብሔር ፍቅር በእመቤታችን ፍቅር እኮ በመዓዛ ጽጌኪ ለዘባው ደስም ሰክረ ውግረተ አይባን ይመስሎ ሐሰረ ወማይኒ ማየባይር ቆሪረ ማህሌተ ጽጌ ላይ አባ ጽጌ እንግዲህ አለ እመቤታችን ባንቺ የፍቅርሽ ወይን የሰከረ ሰው አለ በድንጋይ እየተወገረ ሳር ያረፈበት ይመስለዋል። በእሳት እየተቃጠለ ውሃ የቀዘቀዘው ይመስለዋል። ለምን? በፍቅርሽ የሰከረ ሰው፣ በእግዚአብሔር ፍቅር የሰከረ ሰው ሁሉ ነገር ቀላሉ ነው። እግዚአብሔር ራሱ ፍቅር ስለሆነ እግዚአብሔርን ተምሮ ማወቅ አይቻልም፣ ኑሮ ማወቅ ነው የሚቻለው። አሁን እኔ እግዚአብሔር ሲያድርበት የሚሰማውን ስሜት ማስረዳት አልችልም፣ መተረክ ነው የምችለው። እንዲሰማችሁ ማድረግ አልችልም። አሁን እኔ መቼም ወሬ በጣም ብዙ ነው የማውቀው፣ ይገርማቸዋል። እና አሁን ፈረንጆቹ ምን አምጥተዋል ሲባል ሰማው፣ ወንዶች የሚስቶቻቸውን ምጥ ፊል እንዲያደርጉት የሚያደርግ እንደ ፊልም ምናምን ያለ አለ። እውነት ነው። በቃ ተውት አለ። እሺ ማለት ሴት ስታምጥ የሚሰማትን ስሜት እንደ ወንዱም ደግሞ እንዲያውቅ የሆነ ነገር አድርገው ገጣጥመው እንዲሰማው የሚያደርጉበት ሲስተም አለ አሉ። እንግዲህ የሚያውቅ ሰው በኋላ ይነግረናል። ምን ለማለት ፈልገው አይሰማም ነው። አሁን እንዲሰማው ማድረግ አይቻልም። እኔ አሁን ለምሳሌ ስለ ትዳር አውቃለሁ በመጽሐፍ ቅዱስ፣ ግን ያገባውን ሰውዬ ያህል ትዳሩን ማወቅ እችላለሁ ማለት አይቻልም። እናንተ ምንኩስና ጥሩ እንደሆነ ታውቃላችሁ አይደል? የምንኩስና ፈተና በጣም ብዙ እንደሆነ ታውቃላችሁ። ግን የኔን ያህል ግን ይሰማችኋል ፈተናው? በፍጹም አይሰማም። አሁን አንዳንዱ አሁን የበጠበጠን እንዲያው ምንኩስና ከባድ ነው ስንለው
ይገባኛል አባቴ። ልመነኩስ ነው ብሎ እኮ ገዳም እየመጣ ነው። ከባድ ነው። አሁን እረዳለሁ። ምኑ ነው የምትረዳው? እኔ ራሴ አልገባኝም ገና። እንደው እኮ ይገርማል። እኔ ራሴ አንድ ሰውዬ ግጥም ሲገጥም ያለው ልንገርላችሁ እላለሁኝ እንጂ እንዲያው ገባኝ እንኳንስ ያልገባኝ የገባኝ ያልገባኝ የገባኝ ሲገባኝ ያልገባኝ መች ገባኝ አለ። ይሄ ራሱ ይገባል፣ ግጥሙም አይገባ ራሱ ማለት ነው። ስለዚህ ያልገባ ነገር ነው። ብድግ ብሎ ተረድቼዋለሁ ብሎ መንኩስና ይገባና በአመቱ ያዙ ይልቀቁኝ አይሆንም ነው። ቆይ መረጋጋት ይገባል፣ መቅመስ ይገባል። እግዚአብሔር ሲያድርብን የምናገኘውን ደስታ ቅዱስ ዳዊት ተናገረ። እግዚአብሔር ብርሃን ነው፣ እግዚአብሔር ቸርረኛ ነው፣ እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ሰላም ነው፣ እግዚአብሔር ዳኛ ነው ብሎ ተናግሮ እግዚአብሔር አገር ነው፣ እግዚአብሔር እንዲህ ነው ብሎ ሲያበቃ የለም እኔ ነግሬያችሁ ብቻ አይገባችሁም፣ ጣዕሞት አይምሩ ከመሄድ እግዚአብሔርን ቅመሱት አለ። እግዚአብሔር ምን በሉ ነው ያለ? እንገራችሁ ማር ይጣፍጣል አይጣፍጥም? ማስረጃ መቅመስ። ይጣፍጣል አይጣፍጥም? ማስረጃ መቅመስ ነው። እሳት ያቃጥላል አያቃጥልም? ማስረጃ መቃጠል። ማስረጃው እሱ እና እግዚአብሔርን ብትቀምሱት እውነት የለም። እንኳንስ የቅዱሳን እንደው አንዳንድ ቀን ደስ ባለ ቀን እንኳን እንደው የሚሰማኝ ስሜት እንዲሁ ደስ ስለሚለው እኮ እግዚአብሔር ጋር እናንተ ተሰምቷችሁ ያውቅ? አሁን አንዳንዱ ምዕመናኑ ይላል አስቀድሶ ጸበል ተረጭቶ እኛ እንኳን በአቅማችን ተሰምቶን ነው ሞቶ ማለት ነው። ቅዱሳን የሚሰማቸውን ተውት ዝም ብላችሁ። እግዚአብሔር ሰላም ነው። እግዚአብሔር ሰላም ነው ማለት በቃ ሲኦል ማለት ከሱ መለየት የነፍስ ሞት ወይም ስፒሪቹዋል ዴዝ የሚባለው ምንድነው? በነፍስ መሞት ከማን መለየት ነው? ከእግዚአብሔር መለየት። ሶስተኛ የመንፈስ ሞት ይባላል። የመንፈስ ሞት የመንፈስ ሞት የሚባለው ምን መሰላችሁ? የህሊና ሞት ማለት ነው። የህሊና ሞት የሞቱ ሰዎች ኃጢአት በጣም ብዙ ጊዜ የሚያዘወትር ሰው አያደንቅም፣ አያዝንም። ሁላ የሚያስደንቅ ነገር ስታዩት ኦኬ ብሎ ዝም የለም በቃ ማለት ነው። አያደንቅም። እግዚአብሔር ድንግል ማርያምን እግዚአብሔር የወለደችው በቃ ለሱ ተራ ነገር ነው፣ ታሪክ ነው። እንዴት ይሄ ተራ ነገር ሊሆን ይችላል? እንዴት በዋዛ የሚያልፉት ነገር ይሆናል? በቃ ሆነ የሚል ሰው አለ። እንደገና ደግሞ ይሄ የህሊና ሞት የሞተ ሰው መጨነቅ አይፈልግም። በዚህ በኩል በሀገራችን ጦርነት አለ፣ በዚህ ይቅርታ አድርጉልኝ እኔ እንዲህ አይነት ነገር መስማት አልወድም። ለምን? ህሊናው ሙቷል፣ ደንዝዟል። ህሊናችን ከመደንዘዙ የተነሳ እኮ ሞት ራሱ ለምደናል። ታውቃላችሁ? ሞትን ራሱ ለመድ ነው። 10 ሰው ሞተ። አሁን እኛ ቀላላችን ነው። 10 ሰው እንደዚህ በሚባል ወረዳ እንደሚባል ቦታ ሞተ አይደንቀን ማለት እየለመድ ነው። ሞተ ዝም ነው ቀለል አድርገን ውይ ብለን ወደ ስራችን ነው የምንቀጥለው። 50 ሰው ሞተ፣ 1000 ሰው ሞተ። ስንት ሰው ሲሞት እንደሚደንቀን አይገባኝ። አንድ ሰው መሞቱን እኮ ያስደንቃል። እግዚአብሔር አንድ ሰው ፍለጋ ነው ወደ ምድር የመጣው። እኛ ምንም አይደንቀን፣ ኃጢአት አይደንቀን፣ ሰይጣን እየተመለከ ነው አይደንቀን። እዚህ ሀገር ሃሎዊን ዴይ አለ እንዴ? አለ አይደል? ምን እያደረጉ ነው? ምድርም ያለ ማምዷችሁ እሱ ራሱ እኮ አያስደንቃችሁም እናንተ ምንም። ሃሎዊን ምንድን ነው? የመናፍስት ቀን ነው። ፍቹ ሲፈታ ካቶሊክ ናት የጀመረችው። በእርግጥ ሳታስበው ነው እሷ እንደዚህ ይሆናል ብላ አላሰበችም። ሰይጣን አምላኪዎች ወደዚህ ወሰዱት። ምንድን ነው የሚደረገው? ዱባውን ቆርቆረው ዲክር ዱባ እንደ ዱባ የሚመስለው ውስጡ ቀይ ነው አይደል? ዱባው በሰው ጥርስ በኩል መልኩ ተብሎ ከውስጡ እሳት እየነደደበት ሰይጣን እንዲመስል ተደርጎ የዛን ሰሞን ሱቆቹ ሁሉ የሰይጣን ምስል ያለባቸው ሻንጣዎች ምናምን። ህፃናት ራሱ ሃሎዊን ዴይ ላይ ምንድን ነው የሚያደርጉት? የሚያስፈራሩ ሆነዋል እንደ ከረሜላ ምናምን የሚለምኑት፣ ስጦታ የሚለምኑት። ሰይጣንን እንኳን እያለማመዱን እንኳን ደንቆን አያውቅም።
ወጭ ዝም ብሎ በመስከረ ጂል ብሬን ወሽድ ማለት ይሄ ነው። የተሰለበ ጭንቅላት ያለው ሰው ምንም የማይገባው ማለት ነው። በቃ ሰርቶ እስከገባ ድረስ የሀገር ፍቅር አይገባው፣ የወገን ፍቅር አይገባው፣ የቤተ ክርስቲያን ፍቅር አይገባው፣ ምን እየተደረገብን እንደሆነ አይገባው፣ አይጨነቅ። እንደዚያ ስለሆነ እኮ ነው በተራ ነገር የምንጨቃጨቀው። ትልቅ ችግር እንዳለብን ስለማይገባን ተራ ነገር ያጨቃጭቀናል። ትልቅ ችግር ውስጥ እኮ ነን አሁን። ታውቃላችሁ፣ ክርስትና ፈተና ውስጥ ነው። በጣም ትልቅ ዘንዶ አፉን ከፍቶ ሊውጠን ነው በእውነት ማለት ነው። ምን እየተደረገ እንደሆነ አይገባንም። ሁሉን ቢናገሩት አሉ ሆድ ባዶ ይቀራል። እና አሁን እየሞትን ነው። ወኔያችን ራሱ ሙቶ ይገርማል። ነው እውነት ነው። ምንም በቃ ሙትት በቃ ፈረንጆቹ እኮ ሱሪያችሁን ሳይሆን ህሊናችሁን ሁሉ አስፈትተዋቸው። አሁን የወጣቱ አለ ሱሪው ለታች ላይ ታጥቆት ነው የሚሄድ ወንድ ጅል። ትጥቅ መፍታት እኮ ጅልነት ነው። እንዴ እኮ አይድረስ እኮ ነው። የኔ ታች አድርጎ እዚህ በዚህ ወገቡ ጀርባው እየታየ እንደዚህ ህሊናችንን ማስፈትኑ እውነቴን ነው። ተፈትቷል። በቃ አሁን ሰው ከበላ ከጠጣ ጨርሷል። በቃ ምንም ሀገራዊ እቅድ የለው፣ መንፈሳዊ እቅድ የለው፣ ቤተክርስቲያናዊ እቅድ የለው፣ የ50 ዓመት እቅድ የለው፣ የ10 ዓመት እቅድ የለው፣ የ5 ዓመት እቅድ የለው። እስቲ እንደ ወገን አቅዳችሁ ታውቃላችሁ? አነቅ አታነቡ። ስራ ካገኛችሁ እኮ ራሱ አታነቡም። አይገርምም? እናንተ ራሱ እዚህ የምትኖሩት ማለት ነው። ነበብ የምታደርጓት እዚህ ኮርስ ሞልቷል። የ3 ወር ኮርስ፣ የ4 ወር ኮርስ ምናምን አለ። ያችን ተምሬያለሁ ትላላችሁ። እሷን ታነባላችሁ። ከተቀጠራችሁ ስራውን የምታጡት እንኳን አይመስላችሁ። ሌላ መጽሐፍ አትገዙ። የህሊና ሞት እኮ ራሱ ማለት ይሄ ነው። ሹፌር ከሆንክ ስለ ሹፌር አንብባል፣ ሌላ አታነብም። የሆነ ነገር ኮካት ለስጋችሁ አታነቡ፣ ለነፍሳችሁ አታነቡ። በጣም ድንግል እኮ ናችሁ ነው ያልተነካችሁ መሬቶች ማለት ነው እንጂ ማን ይድፈራችሁ? የተቆለፈ ጭንቅላት ይዛችሁ ማለት ነው። የተለሰነ መቃብር ይሄን ማለት እኮ ይሄ ነው። የመምር ጀግና ያልደፈራችሁ እውቀት ያልደፈረን ጀግኖች ድንግል መሬቶች ማለት ይሄ ነው። ይሄ ምንድነው? ወኔያችን ሙትት ብሎ ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ነው። እስቲ እውነቴን ነው። ጻድቅ መሆን ቢያቅታችሁ ቢያንስ ጀግና ሁኑ። እስቲ ጦርነት ግጠሙ አላልኩም እኔ አላልኩም። ለራሳችሁ ጀግኖቹን እስቲ በስራ ጀግና፣ በማንበብ ጀግና፣ በእውቀት ጀግና፣ ታሪክ በማወቅ ጀግና። በቃ እምነታችሁን ታሪካችሁን እወቁ። የቤተክርስቲያን ታሪክ ማወቅ አለባችሁ። የኢትዮጵያ ታሪክ ማወቅ አለባችሁ። ለልጆቻችሁ የምትነግሩት ማለት ነው። የሀገር ታሪክ፣ የቤተክርስቲያን ታሪክ፣ የድህነት እውቀት፣ የሃይማኖት እውቀት፣ የስራ እውቀት ሊኖራችሁ ይገባል። በእውቀት ገለው እናልንምላችሁ። እውቀትን የሚገለው ደግሞ ደስታ ነው። ቀለል ብሏችሁ ስለምትኖሩ መስሏል አባረኛ ፈግተን የምንኖር እንደምትሉኝ አልጠረጠርም። ቀለል ብሏችሁ የምትኖሩት ማለት ምን ማለት ነው? ሁሉ ነገር ቀላል ነው። ሸሚዝ ኦንላይን ታዛላችሁ፣ ሻይም ይቻላል። ሁሉን ነገር በቃ ኦንላይን አረጉላችሁ። ሁሉ ነገር ሲስተማቲክ ነው። በቃ ቀለል ብሎ ስለምኖር ጀግንነት የለንም። ይሄን የሚያደርገው ማን ነው? ንገሩኝ። ምንድነው? ኃጢአት ነው። ወኔ የሚያሳጣን ኃጢአት ነው። ስለ ሀገራችን እንኳን እንዳይቆረቁረን አሁን ኢትዮጵያን እናሳድጋት ቢባል የማይቆረቁረው ወጣት ሊቨርፑልና አርሴናል ብሎ ጥርስ ለጥርስ ነው ሲዋለቅ የሚሆነው። ይገርማል እኮ ለሱ የአየር ሰዓት ማስተላለፊያ ስንት በጀት እንደሚመደብለት ይገርመኛል። አንድ ከተማ ላይ በየከተሞች ላይብረሪ የለ፣ ምን የለ፣ ወጣቱ አይምሮውን የሚያበለጽግበት የለ፣ አይምሮውን የሚያሳድግበት የለው። ግን ኳስ ግን ሞልቶለታል። ቁጭ ብሎ በቃ ዚያን ኳስ ይከታተላል። ለምን ሲባል ለምንድነው በኳስ እንድንጣላ ያርጉት እንዴ? አባ ጊዮርጊስ ዘጋስጫ ማን ነው? ማን ያውቀዋል? የአክሱም ታሪክ ምንድነው? ማን ያውቀዋል? የላሊበላ ታሪክ ምንድነው? ማን ያውቀዋል? የጎንደር ታሪክ ምንድነው? ማን ያውቀዋል? አዲስ አበባ ተቀምጦ የእንጦጦ ታሪክ ምንድነው? አያውቀው። የምናምን ተጫዋችን ግን የጫማ ቁጥሩን ያውቀዋል። የጫማ ቁጥሩን ያውቀዋል። እንትና ይሄን ያህል ጫማ ገዛ፣ እንትና የሚባለው ተጫዋች እንትና ለምን ሆነ ብሎ ሲደነቅ ቢሆን
ይሄ ጅልነት አይደለም አይደለም? አዎ እንዲህ ይገርማችኋል እኮ እረ ጭንቅላት ያለ ያሰኛል። እና የእግዚአብሔር ቤተሰቦች እግዚአብሔር አይምሯችንን ይባርክልን። አይምሯችሁን ባልሆነ ወሬ አታባክኑት። ባልሆነ ወሬ አትስሙ። መፍትሄ የማታመጡበትን ንግግር ሁሉ አታዳምጡ። ጆሮአችሁን አትክፈቱ። ሚዲያ ላይ ጊዜያችሁን አታድክሙ። ይሄ ኃጢአት ህሊናችንን እየገደለው ነው። ቅርብ ነገሮችን እንድናስብ እያደረገን ነው። ራቅ አድርገን ለትውልድ እንዳናቅድ አድርጎናል። ሰፊ እቅድ አቅደን ሰፋ አድርገን እንድንሰራ አላደረገንም። ደካሞች አድርጎናል። ልፍስፍሶች አድርጎናል። በቃ አትንኩን ነው የተሰራን ነው እንጂ የምናደንቀው ሰርተን መደነቅ እንኳን አንፈልግም። እንግዲህ እግዚአብሔር አይምሯችን ይባርክልን። ያን ቃል መድኃኒዓለም። ሌላው የምንድነው? የዘላለም ሞት ነው። እስኪ በሉ አቤት። የዘላለም ሞት። የዘላለም ሞት ማለት ምንድነው? ሞት የሌለው ሞት ማለት ነው። የዘላለም ሞት የሚባለው የዘላለም ሞት ማለት ሞት የሌለው ምን ማለት ነው? ሞት የሌለው ሞት ማለት አንድ ሰው ድሃ ቢሆን ወይ ሰርቶ ያርፈዋል፣ ሰርቶ ካላለፈለት ሙቶ ያርፈዋል አይደል እንዴ? ሞትን ግን በዚህ ጊዜ ሙቼ አርፈዋለሁ እንዳትል ሞት የሌለው ሞት ነው። ምን ሞት? ሲኦልን ማለት ነው። ገሃነምን ሞተን ማረፍ አንችልም። ሁል ጊዜ የሚሞቱት ሞት ማለት ነው። ሐኪም የሌለው ቁስል ማለት ነው። የቁስሉን ደግሞ አሰቃቂነት መረዳት ከፈለጋችሁ አንድ ነገር ንገራችሁ። ለምሳሌ እኔን አንድ ሰው በጦር ቢወጋኝ ብጮህ እናንተ ሰምታችሁ ትደርሱልኛላችሁ አይደል እንዴ? በጣም ግሩ። ሲኦል ውስጥ ያለ ሰው ግን ሁሉም እየተወጋ ስለሆነ ማንን አይሰማም። አዛኝ የሌለበት የመከራ የእሳት ጎርፍ ማለት ነው። መሞከር ከፈለጋችሁ ለ5 ደቂቃ ያክል በፍም እጃችሁን አቃጥሉና ሞክሩት። አውቄ ነው። እንደው ክብሪት ስጭሩ እስቲ ትንሽ ልኩስ አድርጓት። እድሉም ሊያልፋቸው ይገባል። ካንጋሮ ክብሪት የሚባል እዛ ሲመረት ነበር ኢትዮጵያ። እና እዚህ እንግዳስ አንድ ክብሪት ጫርስ ታርጉ እንደው ወደዚህ ስለኩሱ እንደዚህ ብታሰነኩት እንዴት ይለበልባል። ይሄንን በሙሉ አካላችን ከእሳቱ ባህር ውስጥ ገብተን ብላችሁ እስኪያስቡ ገብተንበት ከዛ ወዲያው መውጣት አይደለም፣ ሁልጊዜ እሳቱ ስንኖር ብላችሁ አስቡ። ያንን ሞት የሚገለን ኃጢአት ነው። የሚሰጠን ግን የጥቂት ጊዜ ደስታ፣ የሚያሰቃየን ለዘላለም። ከዚህ እሾህ መላቀቅ አለብን። ንስሐ እንግባ የሚባለው ምክንያት ኃጢአት ይሄን ያህል ጉዳት ስላለው ነው። የኃጢአት ደሞዝ ሞት ስለሆነ ነው። ነገ ደግሞ ንስሐ ምንድን ነው እንማማራለን። አቤቱ ድውይ ነኝና ፈውሰኝ በሉ እስኪ። መድኃኒዓለም ኢየሱስ ክርስቶስ ከኃጢአታችንን ደዌ ይፈውሰን፣ በቃ ይበለን፣ ነፍሳችንን አንቅቶ ወደ ፍቅሩ ያደርስልን። ወስብሐት ለእግዚአብሔር። ይቆየን።